ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን ኢንተግሬት ማርኬቲንግ ኮሚኒኬሽን ቻፕተር ስሪን እናያለን ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ ጀምሩ። ለሚመለከታቸው ሼር አድርጉላቸው ማለት ነው። ቪዲዮአችንን እንጀምራለን። እስከ መጨረሻው አብራችሁን ቆዩ። በዚህ ቻፕተር አድቨርታይዚንግ በሚል ርዕስ እናያለን። አድቨርታይዚንግ አስ ኤ ቱል ፎር ኢንተግሬትድ ማርኬቲንግ ኮሚኒኬሽንስ በሚል ርዕስ ዙሪያ እንወያያለን። ባጭሩ በዚህ ርዕስ ወይም ደግሞ በዚህ ቻፕተር በዚህ ቪዲዮ የምናየው ስለ አድቨርታይዚንግ ነው። አድቨርታይዚንግ ምንድን ነው? ከአድቨርታይዚንግ ጋር ተያያዥነት ያላቸው ጉዳዮች እና አድቨርታይዚንግ ኤንድ ኢንተግሬትድ ማርኬቲንግ ኮሚኒኬሽን ምንድን ነው የሚያገናኛቸው፣ ኤንድ ኦልሶ ፕሮሞሽናል ቱሎች ምን ምን አይነት ካራክተሪስቲክስ አላቸው የሚለውን ነገር እናያለን። እስከ መጨረሻው አብራችሁን ቆዩ። እዚህ ጋር ስንመጣ እንግዲህ ካራክተሪስቲክስ ኦፍ ፕሮሞሽናል ሜቶዶችን እናያለን። ያ ማለት እንግዲህ የተለያዩ ፕሮሞሽናል ሜቶዶች አሉ፣ ኦር ሚክሶች አሉ። ከነዚህ መካከል አንዱ አድቨርታይዚንግ ነው። ሴልስ ፕሮሞሽን አለ፣ ፐርሰናል ሴሊንግ አለ፣ ፐብሊክ ሪሌሽን አለ፣ ዳይሬክት ማርኬቲንግ አለ። እነዚህ የፕሮሞሽናል ቱል አይነቶች አሉ ወይም ደግሞ ሜቶዶች አሉ። እነሱ ምን አይነት ካራክተሪስቲክስ ሊኖራቸው ይችላል የሚለውን ነገር ነው የሚያሳይ ነው ማለት ነው። ከእነዚህ ካራክተሪስቲክሶች መካከል የመጀመሪያው ኢንተንድድ ኦዲየንስ ወይም ደግሞ የኦዲየንስ አይነታቸው ኢት ሜቢ ማስ ኦዲየንስ ሊሆን ይችላል፣ ኦር ታርጌትድ ኦዲየንስ ላይ ፎከስ ሊያደርጉ ይችላሉ። ፔይመንት ሜቶዳቸው ደግሞ ፔይድ ወይም ደግሞ ነን ፔይድ ሊሆኑ ይችላሉ። ያ ማለት አንዳንዶቹ ፕሮሞሽናል ሜቶዶች ክፍያ ይኖራቸዋል፣ ክፍያ ላይኖራቸው ይችላል። ሌላኛው ኢንተራክሽን ታይፕ ነው። ያ ማለት ፐርሰናል እና ነን ፐርሰናል ሊሆን ይችላል። ያ ማለት ፌስ ቱ ፌስ ኮሚኒኬሽን ያላቸው አሉ፣ ኤንድ ደግሞ ነን ፐርሰናል የሆኑ አሉ፣ ዊዛውት ፐርሰናል ኮንታክት ማለት ነው። ኤንድ ሜሴጅ ፍሎ ኢትስ ሜቢ ዋን ዌይ ኮሚኒኬሽን ሊሆን ይችላል፣ ኦር ቱ ዌይ ኦር ኢንተራክቲቭ ኮሚኒኬሽን ሊሆን ይችላል። ሌላው ዲማንድ ክሬሽን ነው። አንዳንዶቹ የፕሮሞሽናል ሜቶዶች አይነት ኢሚዲየትሊ ዲማንድ ክሬት ማድረግ ይችላሉ። አንዳንዶቹ ደግሞ ላግ ያደርጋሉ ወይም ደግሞ በሂደት ሎንግ ተርም ኢፌክት ነው ያላቸው። ስለዚህ ዲማንድ ክሬሽናቸው ኢት ሜቢ ኳይክ ኦር ኢት ሜቢ ላግ ሊሆን ይችላል ማለት ነው። ሌላው ሜሴጅ ኮንትሮል ነው። ያ ማለት ፕሮሞት የምናደርገው ሜሴጅ ላይ የሚኖረና ኮንትሮል ፓወር፣ ሜሴጁን የመቆጣጠር ስልጣናችን ምን ሊሆን ይችላል? ሜቢ ጥሩ ሊሆን ይችላል ኦር ደካማ ሊሆን ይችላል ማለት ነው። ስለዚህ ጉድ ኦር ፑር ሜሴጅ ኮንትሮል ሊኖረን ይችላል። ኤንድ ሜሴጅ ክሬዲቢሊቲ የምንለቀው የምናስተላልፈው ሜሴጅ ክሬዲቢሊቲው ሃይ ኦር ሎ ሊሆን ይችላል። የተለያየ ፕሮሞሽናል ሜቶዶች ላይ ሜሴጆችን ስንለቅ ክሬዲቢሊቲያቸው ወይም ታማኝነታቸው፣ አንዳንዶቹ ፕሮሞሽናል ሜትድ ጥሩ የሆነ ታማኝነት ተቀባይነት አላቸው፣ አንዳንዶቹ ደግሞ ሎው የሆነ ክሬዲቢሊቲ ያላቸው ማለት። ሌላው ኮስት ኦፍ ፕሮሞሽን ወይም ደግሞ ለምናወጣው ከወጪ አንጻር አንዳንዶቹ ኢፌክቲቭ ናቸው፣ አንዳንዶቹ ኢንፌክቲቭ ናቸው። ኢኒሴንስ ውድና ደግሞ በዝቅተኛ ዋጋ ፕሮሞት ማድረግ የምንችልበት ሁኔታዎች አሉ ማለት ነው። ስለዚህ እነዚህ ካራክተሪስቲክሶች አሉ። እነዚህን ኢንዲቴል እናያቸዋለን። የመጀመሪያው ከኦዲየንስ አንጻር ስናያቸው ሁለት አይነት ኦዲየንሶች ሊኖሩ ይችላሉ። ኢት ሜይ ቢ ማስ ኦር ታርጌትድ ሊሆን ይችላል ማለት ነው። ወይ ማስ ኦዲየንስ ሊኖረን ይችላል፣ ኦር ስፔሲፊክ ኦር ታርጌትድ የሆነ ኦዲየንስ ሊኖረን ይችላል። ስለዚህ ማስ ፕሮሞሽን ኦር ታርጌትድ ፕሮሞሽን ልናካሄድ እንችላለን። ስለዚህ ፕሮሞሽን ከቨር በሚያደርገው ከቨሬጅ ወይም ደግሞ ታርጌት ከሚያደርገው ፖፑሌሽን አንጻር ኢንተንድድ ከከቨሬጁ አንጻር ነው እንግዲህ ካቴጎራይዝ የሚደረገው ማለት ነው። ኢት ሜይ ቢ ማስ ሊሆን ይችላል። ማስ ስንል ማስ ፕሮሞሽን ኦር ደግሞ ማስ ታርጌት ከሆነ አንደኛ ሽያጫችንን ለመጨመር ይረዳናል። ብራንድ አዌርነስን መጨመር እንችላለን። ከስተመር ሳቲስፋክሽኖችን ማክሲማይዝ ለማድረግ ይረዳናል። ከኦዲየንስ አንጻር እንግዲህ ማስ ፕሮሞሽን የሚሰሩት ለምሳሌ ቲቪ ስፓት አለ፣ ቢልቦርድ አለ፣ ሬዲዮ አድቨርታይዚንግ፣ ፕሪንትድ አድስ፣ ዳይሬክት ሚለር፣ ኢሜል ካምፔን። በእነዚህ ማስ ፕሮሞሽን መስራት እንችላለን ወይም ደግሞ ለብዙዎች ተደራሽ ሊሆን የሚችል ማስታወቂያ መስራት እንችላለን ነው የሚለን። ሌላኛው ማስ ፕሮሞሽን የሚያስፈልገው ብዙ ሰዎች ጋር ተደራሽ መሆን ከፈለግ ዊዝ መኒ ፒፕል ጋር ሪች ወይም ደግሞ መድረስ ከፈለግን ሜሴጃችንን ለብዙ ሰዎች እንዲደርስ ማድረግ ከፈለግን ጀስት ማስ ፕሮሞሽን መስራት ወይም ደግሞ በማስ ፕሮሞሽን ማስተዋወቅ እንችላለን። ታርጌትድ ከሆነ ደግሞ የዚህኛው ተቃራኒ ታርጌት ፕሮሞሽን ስንል
የሆነ ስፔሲፊክ ግሩፕ ኦፍ ከስተመር ላይ ሜሴጃችንን ምን ማድረግ ነው ማስታወቂያችንን እዛ ጋር እንዲደርስ ማድረግ ነው። ታርጌት የሆነ ማለት ነው። እሱን ታርጌት ፕሮሞሽን እንለዋለን። ለምሳሌ ፐርሰናል ሴሊንግ አድቨርታይዚንግ ሊሆን ይችላል። ኦር በአድቨርታይዚንግ ፐርሰናል ሴሊንግ ሊሆን ይችላል። በፐርሰናል ወይ ፐርሰን ቱ ፐርሰን፣ በኢሜይል ሊሆን ይችላል፣ በዳይሬክት ሜል ሊሆን ይችላል። በዳይሬክት ኢሜል ሊሆን ይችላል። በእንደዚህ ታርጌትድ ያደረግነው ለምሳሌ በሬዲዮ ታርጌት ወር ሴሌክቲቭ የሆነ አድቨርታይዚንግ መስራት እንችላለን። ስፔሲፊክ ኢንተረስት ስፔሲፊክ ግሩፕ ኦፍ ከስተመር ጋር መድረስ ከፈለግን ታርጌትድ ፕሮሞሽን መስራት እንችላለን። በጣም ብዙ ሰዎች ጋር በአንድ ጊዜ መድረስ ከፈለግን ደግሞ ማስ ፕሮሞሽን መስራት እንችላለን። ስለዚህ ኢንተንድድ የሚያደርጉት ከቨሬጅን መሰረት አድርገን ሜቢ ማስ ፕሮሞሽን ኦር ታርጌትድ ፕሮሞሽን ኦር ኢንተንድድ ኦዲየንሳቸውን መሰረት አድርገን ማስ ፕሮሞሽን ኦር ታርጌትድ ፕሮሞሽን ማለት እንችላለን ይለናል። ሌላኛው ፔመንት ሜትዳችን ነው። ከክፍያ አንጻር ፔይድ አለ፣ ነን ፔይድ ፕሮሞሽን አለ። ዘ ሞስት ኢፈርት ፕሮሞት ፕሮዳክት ሪኩዌስት ማርኬተርስ ቱ ሜክ ዳይሬክት ፔመንት ቱ ሚዲየም ዳት ደሊቨር ዘ ሜሴጅ። ስለዚህ አብዛኛው ፕሮሞሽን ሲሰራ ምን ይጠይቃል? ክፍያ ይጠይቃል። ሜሴጁን የሚያስተላልፈው ሚዲየም ለዛ የሚከፈል ክፍያ አለ ማለት ነው። ስለዚህ ዳይሬክት ፔመንት አለ፣ እሱን ፔይድ ፕሮሞሽን እንለዋለን። ክፍያ ከሌለው ፍሪ ከሆነ ደግሞ ነን ፔይድ ፕሮሞሽን፣ ለምሳሌ ፐብሊክ ሪሌሽን ሊሆን ይችላል። የተለያዩ ፎር ኢንስታንስ ካምፓኒ መስት ፔይ ማጋዚን ፐብሊሸር ቱ አድቨርታይዚንግ ኢን ማጋዚን። አሁን አንድ ሰው በጋዜጣ ማስታወቂያ መስራት ከፈለገ ጋዜጣውን ፐብሊሽ ለሚያደርገው ለሚያተመው አካል ምን ማድረግ አለበት? መክፈል ግዴታው ነው። ይሄን ፔይድ ፕሮሞሽን እንለዋለን። however there are several forms of promotion that does not involve direct payment in order to distribute promotional message። አንዳንድ ደግሞ ክፍያ መክፈል ሳይጠበቅብን ዳይሬክትሊ ማስታወቂያዎችን መስራት የምንችልባቸው መንገዶች አሉ። ነገር ግን እዚህ ጋር ነፃ ናቸው ማለት ኢንዳይሬክት ኮስት የላቸው ማለት አይደለም። The ability to have produce promoted without making direct payment to the medium may be available alternative to expensive promotional option። ፕሮሞሽናል ኦፕሽኖች በጣም ውድ ሲሆኑ ብን እንደ አማራጭ ልንጠቀማቸው እንችላለን እንጂ ነፃ ናቸው ማለት ግን አይደለም። ሙሉ በሙሉ ዳይሬክት ፔመንት የላቸውም ማለት ኢንዳይሬክትሊ ኮስት የላቸውም ማለት አይደለም። ለምሳሌ ነን ፔይድ ፕሮሞሽን ከሆነ ፕሮሞሽናችን ምን ሊያጋጥመን ይችላል? ሎ ኮንትሮል ሜሴጁ ላይ ያለን ኮንትሮል ዝቅተኛ ሎ ኮንትሮል ኦን ሜሴጅ ሊሆን ይችላል ማለት ነው። ስለዚህ ኢንዳይሬክት ኮስት አለው ማለት ነው። ኢንዳይሬክት ኮስት አላቸው። ስለዚህ ዳይሬክትሊ ፔመንት የላቸው ማለት ግን ዳትስ ሙሉ በሙሉ ፖዚቲቭ የሆነ አድቫንቴጅ ያለው ማለት አይደለም። ኢንዳይሬክት ኮስት አላቸው ነው። ስለዚህ ከክፍያ አንጻር ፔይድ እና ነን ፔይድ ፕሮሞሽን ሊሆን ይችላል ይለናል። ሌላው ኢንተራክቲቭ ነው። ፐርሰናል ነን ፐርሰናል ነው። እዚህ ጋር ምንድን ነው ኮሚኒኬት የምናደርገው እንግዲህ ከሰዎች ጋር ነው። ስለዚህ ፕሮሞሽን ሲሰራ ኮሚኒኬት የሚያደርጉት ሰዎች ከሰዎች ጋር ነው። ስለዚህ ፐርሰናል ነን ፐርሰናል ሊሆን ይችላል ኮሚኒኬሽናችን ነው። እዚህ ጋር ሴልስ ፒፕል የምንጠቀም ከሆነ ወይም ደግሞ የሽያጭ ባለሙያዎች ካሉ ኢትስ ኮመን ኤንድ ዌል አንደርስቱድ ታይፕስ ኦፍ ፐርሰናል ፕሮሞሽን ይሆናል ማለት ነው። ሴልስ ፐርሰኖች የሽያጭ ባለሙያዎች ካሉ ፐርሰናል ፕሮሞሽን እንለዋለን። አዘር ታይፕስ ኦፍ ፐርሰናል ፕሮሞሽን ደግሞ ፖዚቲቭ ወርድ ኦፍ ማውዝ አለ ወይም ብዙ ማርኬቲንግ አለ። ስፔሻሊ አሁን ላይ ያለው ፎርምስ ኦፍ ፐርሰናል የፕሮሞሽን አይነት ቢዝ ማርኬቲንግ ወይም ቫይራል ማርኬቲንግ ፖዚቲቭ ኦር ኔጌቲቭ ወርድ ኦፍ ማውዝ ኮሚኒኬሽን ሩመር አለ አባውት ማርኬቲንግ ሩመር፣ ስለ ፕሮዳክት ስለ ድርጅቶች የሚወሩ ወሬዎች የሚሰራጩ አሉባልታዎች አሉ ፖዚቲቭሊ ኦር ኔጌቲቭሊ። እሱ ወርድ ኦፍ ማውዝ ፕሮሞሽን ፐርሰናል ፕሮሞሽን አይነት ነው። ነገር ግን ዊዛውት ኤኒ ፐርሰናል ኮንታክት የሚደረግ የፕሮሞሽን ኦር የማርኬቲንግ ሜሴጅ አይነት ደግሞ ነን ፐርሰናል ይባላል ማለት ነው። ነን ፐርሰናል ይባላል። ለምሳሌ እንደ ቲቪ አድቨርታይዚንግ ምናምን አይነት ወይም ደግሞ አድቨርታይዚንግ የምንለው የፕሮሞሽን ሜትድ አይነት ነን ፐርሰናል ይባላል። ሴልስ ፐርሰናል ሴሊንግ ወይም ደግሞ ሴልስ ፕሮሞሽን የምንለው ደግሞ ፐርሰናል ታይፕስ ኦፍ ፕሮሞሽን እንለዋለን። አንላይክ ሴልስ ፒፕል ሁ አቴምፕት ቱ ኦብቴን ኦርደር ፍሮም ከስተመር ኮንትሮል ወርድ ኦፍ ማውዝ ኮሚኒኬሽን ዩዝ ሪል ፒፕል ቱ ሄልፕ ስፕሬድ ኢንፎርሜሽን አባውት ብራንድ በት ኖት ዲዛይን ቱ ዳይሬክትሊ ኢሊሲት
ኦርደርስ ኦር ፕሮቮክ ኦር ኢቮክ ኦርደርስ። አሁን እዚህ ጋር ሴልስ ፒፕሎችን ስንጠቀም አሁን ሁለት አይነት የፐርሰናል ፕሮሞሽን አይነት አለ። አንደኛ ሴልስ ፒፕሎችን በመጠቀም፣ ሁለተኛ ብዙ ማርኬቲንግን ወይም ደግሞ ወርድ ኦፍ ማውዝ ኮሚኒኬሽንን በመጠቀም ነው። ሶ እዚህ ጋር ወርድ ኦፍ ማውዝ ኮሚኒኬሽን ወይም ደግሞ ኮንትሮል ወርድ ኦፍ ማውዝ ኮሚኒኬሽን ስንጠቀም ነው ሪል የሆኑ ሰዎችን ነው የምንጠቀመው። እነዚህን ሰዎች ስንጠቀም ስለ ፕሮዳክቱ መረጃ ለሌሎች ሰዎች እንዲያወሩ ማድረግ ነው። ዳይሬክትሊ ግን አይደለም። ዳይሬክት ሂዳቸው አውሩ ብለን ሳይሆን በተለያየ ሜትድ ስለዛ ፕሮዳክት ስለዛ ብራንድ ወሬ እንዲሰራጭ የማድረግ ሂደት ነው ማለት ነው። እሱ ፐርሰናል ታይፕስ ኦፍ ፕሮሞሽን ይባላል ማለት ነው። ፐርሰናል ዋን ኪ አድቫንቴጅ ኦፍ ፐርሰናል ፕሮሞሽን ኢዝ አቢሊቲ ሴንደርስ ቱ አጀስቲንግ ሜሴጅ። እዚህ ጋር ፐርሰናል ፕሮሞሽን ምንድነው አድቫንቴጁ? ሜሴጁን አጀስት ማድረግ ይቻላል። ያ ማለት ሪሲቨሩ ወይም ደግሞ መልእክቱን የሚሰማው አካል ከሚኖረው ሪያክሽን ከሚሰጠን ፊድባክ ተነስተን ሜሴጃችንን ማስተካከል እንችላለን። ኮሚኒኬሽናችንን ማስተካከል እንችላለን። ኢሚዲየት ሪስፖንስ መስጠት እንችላለን። ኮሬክቲቭ አክሽን ቴክ ማድረግ እንችላለን። ለምሳሌ ሪሲቨሩ አንደርስታንድ ላያደርገን ይችላል፣ ወይም ደግሞ አልተረዳን ሆኖ ሊሆን ይችላል። ስለዚህ ኢኒሻል ሜሴጃችንን ወይም መጀመሪያ ሜሴጃችንን አልተረዳን ነው ያልገባው፣ ወይ ሙሉ በሙሉ ያልነው ነገር ስለ ፕሮዳክቱ ምንም የገባው ነገር ላይኖር ይችላል። ስለዚህ አጀስት ማድረግ እንችላለን ማለት ነው። ስለዚህ ፐርሰናል ፕሮሞሽን ታስ ሜሴጅ አጀስት ደ ፕሮሞሽን ቱ አድሬስ ኩዌስችን ኦር ኮንሰርን፣ የሆነ ጉዳይ ጥያቄም ካለ በዛ መሰረት ሜሴጆችን አጀስት ማድረግ ማስተካከል የምንችልበት ሁኔታ አለ ማለት ነው። ነገር ግን መኒ ነን ፐርሰናል ፎርም ኦፍ ፕሮሞሽን ለምሳሌ ሬዲዮ አድቨርታይዚንግ ምናምን የምንላቸው ምንድን ናቸው? ኢንፍሌክሲብል ናቸው። ጀስት ኢሚዲየት የሆነ ሪስፖንስ የላቸውም። ሾርት ተርም ናቸው፣ ለአጭር ጊዜ የሚቆዩ ናቸው። የተለያዩ ጥያቄዎች እንኳን ቢኖሩ ለነዛ ጥያቄዎች መልስ መስጠት የምንችልበት ሁኔታ የለም ማለት ነው። ሁኔታ የለም። ሶ ፐርሰናል ፕሮሞሽን የምንለው ሜሴጃችንን አጀስት ማድረግ የምንችልበት፣ ለጥያቄዎች ለሚነሱ ኮንሰርኖች ጉዳዮች ምላሽ መስጠት የምንችልበት ሁኔታዎችን ይፈጥርልናል ማለት ነው። ከነን ፐርሰናል ፎርም ኦፍ ፕሮሞሽን አንጻር ስናየው፣ ሌላው ሜሴጅ ፍሎውን ወይም ደግሞ የመልእክቱ ፍሰት ስናየው ወን ወይ ሊሆን ይችላል፣ ወይም ከአንድ ጎን ብቻ ሜሴጁ ሊተላለፍ ይችላል። ኦር ቱ ወይ ሊሆን ይችላል። ኦር ኢንተራክቲቭ ሊሆን ይችላል። ዋን ወይ ኮሚኒኬሽን የምንለው እንግዲህ ስትሬት ላይን ፍሮም ሴንደር ቱ ሪሲቨር፣ ከሴንደር ወደ ሪሲቨር የሚሄድ ቀጥ ብሎ የሚሄድ ነው ማለት ነው። ሶ ኦንሊ ሴንደሩ መልእክት ይልካል፣ ሪሲቨሩ ይቀበላል። ሶ ኢት ሜቢ ኢንፎርም ለማድረግ ፐርሱድ ለማድረግ ኮማንድ ለመስጠት ሊሆን ይችላል የዋን ዌይ ኮሚኒኬሽን። ለምሳሌ በሬዲዮ የሚሰሩ አድቨርታይዚንግ፣ በቴሌፎን የሚሰሩ ኮምፒውተር ኤድ ዲስፓች ሲስተሞች፣ ለምሳሌ ፖሊሶች ኢመርጀንሲ ኮሎች ላይ፣ እሳት አደጋዎች ላይ ሐኪሞች እንትን ሲሉ ትእዛዝ ሲያዙ፣ ወይም ደግሞ የአደጋ ጊዜ ጥሪዎች ላይ የሚሰጡ ትእዛዞች እነሱ ዋን ዌይ ኮሚኒኬሽን ናቸው። ቱ ዌይ የምንለው ደግሞ በሴንደሩ እና በሪሲቨሩ መካከል የሚደረግ ቃለ ምልልስ አለ ማለት ነው። ቱ ዌይ የምንለው ሶ ፊድባክ ፍሮም ሪሲቨር ቱ ዘ ሴንደር ይሄዳል፣ ከሴንደርም ወደ ሪሲቨር መልእክት ይተላለፋል ማለት ነው። እሱን ቱ ዌይ ኮሚኒኬሽን ይላል። ሶ ቤዝድ ኦን ሜሴጅ ፍሎው ዋን ዌይ ኦር ቱ ዌይ ፕሮሞሽን ኦር ኮሚኒኬሽን ሊሆን ይችላል። ሌላኛው ዲማንድ ክሪኤሽን ነው፣ ወይም ደግሞ ክሬት ከሚያደርጉት ዲማንድ። አንዳንዶቹ የፕሮሞሽናል አይነቶች ኳይክ ወይም ደግሞ ፈጣን የሆነ ዲማንድ ክሬት ማድረግ ይችላሉ። ያ ማለት ከስተማዎች ፕሮዳክቶችን እንዲገዙ ማድረግ ይችላሉ። አንዳንዶቹ ደግሞ ላጊንግ ነው ወይም ደግሞ ሎንግ ተርም ነው፣ ባይ ግራጁዋሊ ነው ዲማንድ ክሬት የሚያደርጉት ነው። ሶ ሰክሰስፉል ፕሮሞሽናል አክቲቪቲ ሜይ ኖት ኦልዋይስ ቱ ሜዥርድ ባይ ኮምፔሪንግ ስፔንዲንግ ቱ ኢንክሪዝ ፕሮዳክት ሴልስ ሲንስ ማርኬተር ሜይ ዩዝ ፕሮሞሽን ቱ አቺቭ አዘር ጎልስ። አሁን እዚህ ጋር ኢፌክቲቭ አንድን ፕሮሞሽን ኢፌክቲቭ ነው የምንለው ሽያጭን ስለጨመረ ብቻ፣ ሌሎች ኦብጀክቲቮች ሊኖሩ ይችላሉ። ያ ማለት በፕሮሞሽን አማካኝነት ልናሳካቸው የምንችላቸው ሌሎች ዓላማዎች ሊኖሩን ይችላሉ ማለት ነው። ሶ ኢት ሜይ ቢ ዲማንድ ኢንክሪዝ ማድረግ ሊሆን ይችላል፣ ኦር ዲማንድ ክሬት ማድረግ ሊሆን ይችላል ይለናል። ሶ ኤ ሰርቴን ፕሮሞሽናል አክቲቪቲ ኦፈር አድቫንቴጅስ ቱ ተርኒንግ ኤክስፖዠርስ ቱ ዲማንድ። አሁን እዚህ ጋር አንዳንድ ፕሮሞሽናል አክቲቪቲዎችን ወይም ደግሞ የማስታወቂያው ስራዎችን ምን ያደርጋሉ? ኤክስፖዠሩን ወደ ዲማንድ ይቀይሩታል። ለምሳሌ ሴልስ ፕሮሞሽን፣ ፐርሰናል ሴሊንግ ዊዝ ሴልስ ፕሮሞሽን መጠቀም እንችላለን። ሶ የተለያዩ ኢንሴንቲቮችን ለከስተመሮች በመስጠት ሞኔታሪ ኦር ሳይኮሎጂካል፣ ያ ማለት
ጥቅማ ጥቅሞችን ዲስካውንት ሊሆን ይችላል። ሞኒታሪ ደግሞ ከስተመሮችን የተለያየ ሌቭልስ ኦፍ ስታተስ ኦር ሎያሊቲ በተለያዩ ፕሮግራሞችን ሳይኮሎጂካል ኢንሴንቲቭ ኦር ሞኒታሪ ኢንሴንቲቭ ለከስተመሮች በመስጠት ሰዎችን ወዲያው ግዥ እንዲገዙ ግዥ እንዲፈጽሙ ማድረግ ኦር ዲማንድ ክሬት ማድረግ የሚቻልበት ሁኔታ አለ ይለናል። አንዳንድ ፕሮሞሽናል ሜቶዶች ዲማንድ ኢሚዲየት ዲማንድ ክሬት ያደርጋሉ። አንዳንዶቹ ደግሞ ለምሳሌ አድቨርታይዚንግ በሂደት ነው። ሴልስ ፕሮሞሽን ደግሞ ኢሚዲየትሊ ዲማንድ ክሬት ማድረግ ይችላል ማለት ዲማንድ ክሬሽን ኤቢሊቲ ያለው ማለት ነው። ባይ ጊቪንግ ኢንሴንቲቭ ኢት ሜይ ቢ ሞኒታሪ ኦር ሳይኮሎጂካሊ ኢንሴንቲቮችን በመስጠት ሞኒታሪ ወይ ሳይኮሎጂካሊ ወይ ኢንሴንቲቮችን ለከስተመሮች በማዘጋጀት ዲማንድን ክሬት ማድረግ ይችላል። ለምሳሌ ሴልስ ፕሮሞሽን ኳይክ የሆነ ዲማንድ ክሬት ያደርጋል። አድቨርታይዚንግ ባይ ሎንግ ተርም ነው ኦር ላጊንግ ነው ኢን ኦርደር ቱ ክሬቲንግ ዲማንድ ማለት ነው። ሌላኛው ሜሴጅ ኮንትሮል ነው። ሞስት ፕሮሞሽንስ አር ኮንትሮልድ ባይ ማርኬተር ሁ ኢንኮድስ ደ ሜሴጅ ኦር ሄር ስፔሻሊስት ሰች አስ አድቨርታይዚንግ ቱ ክሬት ፕሮሞሽን። እዚህ ጋር አብዛኛውን ጊዜ ስናይ ማስታወቂያ ሲሰራ ወይም ደግሞ አድቨርታይዚንጎች ሲሰሩ ሜሴጁ ኮንትሮል ይደረጋል። ሜሴጁን ኮንትሮል የሚያደርገው ማነው? ማርኬተሩ ወይም ደግሞ ሜሴጁን ኢንኮድ የሚያደርገው አካል ሜሴጁን ዲዛይን የሚያደርገው አካል ማለት ነው። ወይም ደግሞ አድቨርታይዚንግ ኤጀንሲ ሊሆን ይችላል። ፔይ ደግሞ ክፍያ ይከፍላል ለማን? ሜሴጁን ደሊቨር ለሚያደርገው አካል። however no marketers can totally control how the news media customers or others take about companies or its product። ነገር ግን አሁን ለምሳሌ ሜሴጁን ኢንኮድ የሚያደርገው ሜሴጁን ዲዛይን የሚያደርገው ማርኬተሩ ከሆነ ሜሴጁን ምን ማድረግ ይችላል? ሜሴጅ ኮንትሮል ሀይ የሆነ ሜሴጅ ኮንትሮል አለው። ክፍያ የሚከፍል ከሆነ ሀይ የሆነ ሜሴጅ ኮንትሮል አለው። ነገር ግን ለምሳሌ ስለ ፕሮዳክቱ፣ ስለ ብራንዱ፣ ስለ ድርጅቱ የሚያወራው ሚዲያ ከሆነ በዜና መልክ ከሆነ ከስተመሮች የሚያወሩ ከሆነ ሌሎች አካላቶች ስለዛ ድርጅት በፐብሊክ ሪሌሽን መልክ የሚወራ ከሆነ ዳይሬክት የሆነ ኮንትሮል ሎው የሆነ ኮንትሮል ነው ያለው ሜሴጁ ላይ ማን? ድርጅቱ ወይም ደግሞ የመልእክቱ የፕሮዳክቱ ባለቤት ነው የሚላለ። ስለዚህ ሜሴጅ ኮንትሮላችን ሜሴጁን እኛ ኢንኮድ የምናደርገው ከሆነ እና ክፍያ የምንከፍል ከሆነ ከፍተኛ የሆነ ሜሴጅ ኮንትሮል ስልጣን ይኖርና ሜሴጁን የመቆጣጠር ነገር ግን በዜና መልክ ወይም ስለ ከስተመሮች ፖዚቲቭሊ ኦር ኔጌቲቭሊ ኦር ሪሞት ኮሚኒኬሽን ካለ ወይም ምናምን ሎ የሆነ ኮንትሮል ይኖረናል። ለምሳሌ ሪፖርተርስ ፎር ማጋዚን ኦር ኒውስ ፔፐር ጋዜጣ፣ መጽሔት ኤንድ ዌብሳይት ላይ ወይም ደግሞ የተለያዩ ፖስተሮች ላይ በኢንተርኔት ላይ የሚወጡ ወይም ደግሞ የተለያዩ ዲስከሶች የሚደረጉ ከሆነ ኢንተርኔት ፎረሞች ላይ ስለ ፕሮዳክቱ ምናምን በነፊት ዲስከስ የሚያደርጉ ከሆነ እዚህ ጋር ያለና ሜሴጁን ኮንትሮል የማድረግ ኤቢሊቲያችን ዝቅተኛ ነው የሚሆነው ማለት ነው። ዚስ ፓርቲኩላር ቱሩዝ ኔም ፔድ ፕሮሞሽን ክፍያ የሌለባቸው ማስታወቂያ አይነቶች ላይ ምንድን ነው ያለው? ፍሪ ሜንሽን ነው የሚሆነው። ስለዚህ ኢት ኢዝ ሎ ፓወር ነው ያለን ኢን ኦርደር ቱ ኮንትሮል ለሜሴጅ ማለት ነው። ኔም ፔድ ነው ያ ማለት ፍሪ ሜንሽንድ ነው። ያ ማለት በነፃ ነው ሜንሽን የሚያደርጉን እዛ ጋር ስማችን የሚጠራው ፕሮዳክታችን ብራንዳችን የሚጠራው እዛ ጋር ሜሴጁን ኢንፍሉንስ የማድረግ አቅማችን ዝቅተኛ ነው የሚሆነው። ኢንፍሉንስ የሚደረገው በማን ነው? በሚዲየሙ ነው ማለት ነው። በሚዲየሙ ነው። ስለዚህ ኔም ፔድ ፕሮሞሽን ላይ ያለን በነፃ ማስታወቂያዎች የሚሰሩበት ቦታ ላይ ያለን የሜሴጅ ኮንትሮል ዝቅተኛ ነው። ፔድ ከሆነ ደግሞ እዚህ ጋር ፔድ ከሆነ ደግሞ ከፍተኛ የሆነ ሜሴጅ ኮንትሮል አለን እንላለን። ሌላኛው ሜሴጅ ክሬዲቢሊቲ ነው። የሜሴጁ ታማኝነት ነው። ያ ማለት የምናስተላልፈው ሜሴጅ እንዴት ነው አድማጮች ወይም ደግሞ ከስተመሮችን የሚቀበሉት ነው። እንዴት ነው አፕሩቭ የሚያደርጉት? ፖዚቲቭሊ ነው ኦር ኔጌቲቭሊ ነው? የምናስተላልፈው መልእክት ይሄ መልእክት ትክክል ነው ብለው አክሴፕት ያደርጉታሉ አፕሩቭ ያደርጉታሉ የሚለው ነገር ነው። ስለዚህ ሜሴጅ ክሬዲቢሊቲያችን በትረስት ኤንድ በኤክስፒሪየንስ ላይ ዲፔንድ የሆነ ነው ማለት ነው። ባለን ታማኝነትና ባለን ልምድ ላይ ይመሰረታል ማለት ነው። ለምሳሌ አንድ ድርጅት ኮምፓራቲቭ አድቨርታይዚንግ ቢሰራ የኔ ድርጅትና የኔ ፕሮዳክት ከከሌ ኤ የሚባለው ድርጅት ከሚያመርተው ፕሮዳክት ልክ የኔ የማመርተው ፕሮዳክት ጥሩ ነው የሚል ዝም ብሎ ኮምፓራቲቭ አድቨርታይዚንግ አንድ ድርጅት ስለራሱ ፕሮዳክት ቢሰራ ስኬፕቲካል ይሆናል። አጠራጣሪ ነው የሚሆኑ ይሄ ነገር ማለት ነው። ከስተመሮች ይሄ ነገር አንደርስታንድ ማድረግ ስለዚህ ክሌም ያላቸው አመለካከት ወይም ደግሞ ስለዚህ ሜሴጅ ያላቸው ክሬዲቢሊቲ ዝቅተኛ ነው የሚሆኑ። ነገር ግን የኮምፓራቲቭ አድቨርታይዚንግ ወይም ደግሞ የንጽጽር ማስታወቂያ በሌሎች አካላቶች ቢሰራ ያ ማለት
በሶስተኛ ወገን ቢሰራ በድርጅቶቹ በራሱ ሳይሆን በሌላ ወገን ቢሰራ ምንድነው የሚሆነው? ፖዚቲቭ የሆነ ወይም ደግሞ ፋቮሬብል የሆነ እይታ ነው የሚኖረው። ያ ማለት ሜሴጁ ክሬዲቢሊቲው ይጨምራል። ቢኮዝ ይህን ነገር ያደረገው ሶስተኛ ወገን ስለሆነ አምቢያዝ ነው ተብሎ ይታሰባል። ወገንተኝነት ነፃ ነው ተብሎ ይታሰባል ማለት ነው። ስለዚህ ሜሴጅ ክሬዲቢሊቲው የተለያየ ነው የሚሆነው ማለት ነው። የተለያየ ነው የሚሆነው። ስለዚህ ሜሴጅ ክሬዲቢሊቲው ኢትስ ቤዝድ ኦን እንደየሚዲያው ወይም ደግሞ እንደየሴንደሩ የተለያየ ይሆናል ማለት ነው። ሌላው ኮስት ኢፌክቲቭነስ ነው ወይም ደግሞ ከምናወጣው ከኮስት አንጻር ነው። ከኮስት አንጻር ሶ ሜዥር ኦፍ ሚዲያ ኢፌክቲቭነስ ኢዝ ቤዝድ ኦን ኮምፓሪዥን ዘ ፖቴንሻል ኦር አክቹዋል ኦዲየንስ ኤንድ ኮስት ማለት ነው። የአንድ ሚዲያ ኢፌክቲቭነስ ወይም ደግሞ ውጤታማነት ወይም ደግሞ ጥሩነት ሜዥር የሚደረገው አንደኛ ከኦዲየንሶቹ አንጻር ነው። ሁለተኛ ከኮስት አንጻር ነው ማለት ነው። ከኮስት ኢፌክቲቭነሱ አንደኛ ከኦዲየንሶቹ፣ ሁለተኛ ደግሞ ከኮስት ማለት ነው። ኮስት ያወጣነው ኮስት አለ፣ ዜን ሜሴጁ ደግሞ የደረሳቸው ኦዲየንሶች አሉ። ከነሱ አንጻር ነው። ሶ ኮስት ኢፌክቲቭነስን ሜዥር የምናደርግባቸው ቴክኒኮች አሉ። የመጀመሪያው ኮስት ፐር ኢምፐርሽን ነው። ሌላኛው ኮስት ፐር ታርጌትድ ኢምፐርሽን ኤንድ ሶስተኛው ኮስት ፐር አክሽን የሚባሉ አሉ። ለምሳሌ ኮስት ፐር ኢምፐርሽን የሚባለው ኮስት ፐር ኢምፐርሽን ሜትሪክስ የምንለው ሃው ማኒ ፒፕልስ አር ኤክስፖዝድ ቱ ዘ ፕሮሞሽን፣ ምን ያህል ሰው ማስታወቂያውን አይቶታል የሚለውን ነገር ነው የሚያየው ማለት ነው። ስለዚህ ያነ ኮስት ላየው ሰው ተካፍሎ ኮስት ፐር ኢምፐርሽን እንለዋለን። ሶ ናሽናል ኦር ኢንተርናሽናል ቴሌቪዥን አድቨርታይዚንግ ኳይል ኤክስፔንሲቭ ቱ ክሬት ብሮድካስት አክቹዋሊ ፕሮዲስ ቬሪ ሎ ዳትስ ኮስት ፐር ኢምፐርሽን አላቸው ማለት ነው። ጊቭን ሃው ማኒ ፒፕልስ አር ኤክስፖዝድ ቱ ዛት። እነዚህ በናሽናል ሌቭል ኦር በኢንተርናሽናል ሌቭል የሚሰሩ በቴሌቪዥን የሚሰሩ አድቨርታይዚንጎች በኮስት ፐር ኢምፐርሽን ደረጃ ሲታዩ ኮስት ኢፌክቲቭ ናቸው። ሎ ኮስት ነው ያላቸው የሚሆነው ማለት ነው። ያ ማለት ማስታወቂያውን ስንት ሰው አይቶታል ነው። ስንት ሰው አይቶታል ማስታወቂያ። ስፔሻሊ በቴሌቪዥን የሚሰሩ ሰዎችን የሚመለከተውም የማይመለከተውም ሰው ስለሚያው ኮስት ፐር ኢምፐርሽን ኳልኩሌት ብናደርገው ሞር ኢፌክቲቭ ነው ማለት ነው። ሎው ነው የሚሆነው ኮስት፣ ወጫችን ዝቅተኛ ነው የሚሆነው። ሌላኛው ኮስት ፐር ታርጌትድ ኢምፐርሽን። አሁን ልዩነቱ ኮስት ፐር ኢምፐርሽን እና ኮስት ፐር ታርጌትድ ኢምፐርሽን። ለምሳሌ ኮስት ፐር ኢምፐርሽን ማለት ለምሳሌ አንድ ድርጅት ማስታወቂያ ሰራ፣ በቴሌቪዥን አሳለፈ። ኢትዮጵያ ውስጥ ያየው ሰው ማንኛውም ሰው ካየው ኮስት ፐር ኢምፐርሽን ነው ማለት ነው። ኮስት ፐር ታርጌትድ ኢምፐርሽን ማለት ደግሞ አንድ ድርጅት ማስታወቂያ ሰራ፣ ማስታወቂያውን እንዲያዩት ግን የፈለገው ተማሪዎች ነው። ስንት ተማሪዎች አይተውታል ከሚለው አንጻር ኳልኩሌት ሲያደርግ ኮስት ፐር ታርጌትድ ኢምፐርሽን ይባላል ማለት። ያ ማለት ዋት ፐርሰንቴጅ ኦፍ ኦዲየንስ ዊዝን ዘ ማርኬት ከስተመር ግሩፕ የሚለው ነው። ከዛ ከታርጌት ግሩፕ ለምሳሌ ተማሪዎች እንዲዩት ከተባለ ከተማሪዎች መካከል ስንት ፐርሰንቱ አይቶታል የሚለውን ነገር መሰረት አድርጎ ነው። ስለዚህ ሌጂቲሜት የሆኑ ታርጌት ፖፑሌሽኖች አሉ። እነዚህ ሌጂቲሜት የሆኑ ታርጌቶች ፕሮሞሽኑን አይተውታሉ፣ ስንት ፐርሰንቱ አይቶታል የሚለውን መሰረት አድርጎ የሚሰራ ነው። ሌላኛው ኮስት ፐር አክሽን የምንለው። ኮስት ፐር አክሽን የምንለው ደግሞ ሃው ማኒ ፒፕልስ አር አክቹዋል ሪስፖንድ ቱ ዘ ፕሮሞሽን። ፕሮሞሽን ካዩት ሰዎች መካከል ስንቶቹ ምላሽ ሰጥተዋል። ለምሳሌ ማስታወቂያው እቃ ግዙ የሚል ከሆነ ስንት ሰው እቃ ገዝቷል፣ ወይም ደግሞ ስንት ሰው ለዛ ማስታወቂያ ምላሽ ሰጥቷል የሚለውን ነገር መሰረት አድርገን አክሽናቸው ወይም ደግሞ ሪስፖንሳቸው ምን ሊሆን ይችላል? ፐርቼዚንግ በመግዛት ሊሆን ይችላል፣ ስልክ በመደወል በመጠየቅ፣ በዌብሳይት ትራፊኪንግ ሊሆን ይችላል፣ አድቨርታይዚንግ ክሊክ በማድረግ ሊሆን ይችላል። ማስታወቂያው በተሰራ በአጭር ጊዜ ውስጥ ኦዲየንሶቹ የሰጡት ምላሽ የሰጡት ሪስፖንስን መሰረት አድርገን ኮስት ኳልኩሌት ስናደርግ ኮስት ፐር አክሽን እንለዋለን ይለናል። ሌላኛው ፋክተር አፌክቲንግ ፕሮሞሽናል ቾይዝ ነው። አሁን እዚህ ጋር ፕሮሞሽን ማስታወቂያ ስንሰራ እንመርጣለን። ስንመርጥ ምን ፋክተሮች አፌክት ያደርጉናል? አንድ ማርኬተር እንዴት ነው የሚመርጠው? ፕሮሞሽናል ሜቶዶችን እንዴት ይመርጣል የሚለውን ነገር አፌክት የሚያደርጉት አንደኛ ካምፓኒው ነው፣ ሁለተኛ ማርኬቲንግ ዲሲሽኑ ነው። ካምፓኒውና ምናል ማርኬቲንግ ዲሲሽን። ካምፓኒ ስንል ምንድን ነው? ኦብጀክቲቭ ማለት ድርጅቱ ሊያሳካቸው የሚፈልጉ የተለያዩ ኦብጀክቲቮች አሉ። የተለያዩ ኦብጀክቲቮች ካሉ የተለያዩ ፕሮሞሽን ስትራቴጂ ይፈልጋል። የተለያዩ ኦብጀክቲቭ የተለያዩ ፕሮሞሽን ይፈልጋል። የተለያዩ ኦብጀክቲቭ ካለ ፕሮሞሽናል ስትራቴጂ ያስፈልገናል። ስለዚህ የተለያየ ፕሮሞሽናል ስትራቴጂዎችን ለተለያየ ኦብጀክቲቭ እንጠቀማለን። የተለያየ ኦብጀክቲቭ ያላቸው ድርጅቶች የተለያየ
ፕሮሞሽናል ሜቶዶችን ይጠቀማሉ ማለት ነው። ጀነራሊ ፕሮሞሽን ኦብጀክቲቭ ኢፈርትስ አር ኤምድ ቱ አትራክት ኒው ከስተመር ኢንክሪዚንግ ሴል ክሬቲንግ አዌርነስ ኦር ዋይድኒ ማርኬት ፔኔትሬሽን። ምን አይነት ኦብጀክቲቭ ነው ያለው ድርጅት? ኦብጀክቲቭን ሊያሳካ የሚችል ፕሮሞሽናል ሜትድ ሴሌክት ያደርጋል። አዳዲስ ከስተመሮችን አትራክት ማድረግ ነው ኦብጀክቲቭ፣ ሽያጭ መጨመር ነው ኦብጀክቲቭ፣ አዌርነስ ክሬት ማድረግ ነው፣ ማርኬት ሸሩን ማስፋት ነው። ሌላኛው ሪሶርስ ያለው በጀት አማውንትስ ኦፍ መኒ ኤንድ ሪሶርስ ማለት ነው። ፋይናንሻል ስታንዲንግስ ኦፍ ዘ ካምፓኒ ካምፓኒው ያለው የገንዘብ አቅም አማውንት ኦፍ መኒ ኤንድ ሪሶርስ። ለምሳሌ ትልቅ በጀት ካለ ሁሉም ፕሮሞሽኖች ላይ ሊሰራ ይችላል። ሊሚትድ ከሆነ በጀቱ ደግሞ የተመረጡ ፕሮሞሽናል ሜቶዶችን ሊጠቀም ይችላል ሎ ኮስት ያላቸው። ሌላው ካምፓኒ ፊሎዞፊ ወይም ደግሞ ጋይድ ላይን ኤንድ ፕሪንሲፕል ኦር ስታንዳርድ ማለት ነው። ድርጅቱ የሚከተለው ፍልስፍና የሚመራበት አስተሳሰብ ምኑን የሚጠቀመው ፕሮሞሽናል ሜቶድም አፌክት ያደርገዋል። ፕሮሞሽን ለምሳሌ ካምፓኒው ምን ብሎ ሊያስብ ይችላል? ማንኛውም አይነት ማስታወቂያ መሰራት ያለበት በሽያጭ ባለሙያዎች ነው ሊል ይችላል። ሌላኛው ደግሞ አይ ፕሮሞሽኑ መሰራት ያለበትኝ አንደኛ ጥራት ያለው ምርት በማምረት ያንን ጥራት ያለው ምርት አይተው ሌሎች ሰዎች ስለኛ ድርጅት እንዲያወሩ ማድረግ ወይም ደግሞ ቅድም ያልነው ኮንትሮልድ የሆነ ወርድ ኦፍ ማውስ ኮሚኒኬሽን እንዲኖር ማድረግ፣ ሳቲስፋይ የሆኑ ደስተኛ የሆኑ ሰዎች ስለኛ እንዲያወሩ ማድረግ ነው ያለብን ሊል ይችላል። ካምፓኒዎች የሚመሩበት ፍልስፍና፣ ኦሪንቴሽን፣ ኮንሴፕት፣ ጋይድ ላይን፣ ፕሪንሲፕል የተለያዩ ፕሮሞሽናል ሜቶዶችን እንዲመርጡ ያስገድዳቸዋል ማለት ነው። ፕሪንሲፕል ስንል ስፔሲፊክ ዳይሬክሽን ማለት ነው። ወይም ደግሞ ጋይድ ላይን ወይም ደግሞ ፕሪንሲፕል ድርጅቱ የሚመራበት የድርጅቱን የካምፓኒውን አሰራር የካምፓኒውን ኢሜጅ ኢንፍሉንስ የሚያደርግ ማንኛውም ነገር እሱ ፍልስፍና ወይም ደግሞ ካምፓኒስ ፊሎዞፊ እንለዋለን ማለት ነው። ሌላኛው ማርኬቲንግ ዲሲሽን ነው ወይም ደግሞ ከገበያ ጋራ ተያያዥነት ያላቸው ከማርኬቲንግ ጋር ተያያዥነት ያላቸው ጉዳይ ለምሳሌ ታርጌት ማርኬት ወይም ደግሞ ድርጅቱ ሰርቭ የሚያደርገው ግሩፕ ኦፍ ከስተመር አለ። ካራክተሪስቲክስ ኦፍ ግሩፕ ኦፍ ከስተመር ምን አይነት ግሩፕ ኦፍ ከስተመር ነው ያለን? በእድሜ በዲሞግራፊክ ካራክተሪስቲክሱ መገኛቸው በሳይዝ እዚህ ጋር አለ። ሳይዝ፣ ሎኬሽን፣ ታይፕስ ኦፍ ታርጌት ከስተመር ምን አይነት ከስተመር ነው ያለን? ምን አይነት ፕሮሞሽንን የምንጠቀም የተለያየ ግሩፕ ኦፍ ከስተመሮች ሴቶች ሲሆኑ፣ ወንዶች ሲሆኑ፣ ወጣቶች ሲሆኑ፣ ገጠር ላይ ያለ ሲሆን፣ ከተማ ላይ ያለ ሲሆን፣ በጣም ብዙ ሲሆኑ፣ በጣም ትንሽ ሲሆኑ ታርጌት ማርኬታችን የምንጠቀመው የተለያየ ፕሮሞሽናል ስትራቴጂ ነው የሚለን። ኤግዛምፕል ስሞለር ማርኬት ለምሳሌ በጣም ትንንሽ ከሆኑ ለምሳሌ ቢዝነስ ግሩፕ ከሆነ ፐርሰናል ሴሊንግ እንጠቀማለን። ከስተመር ግሩፕ ከሆኑ ወይም ደግሞ ዋይድሊ ዲስፐርስድ ከሆኑ ግሩፕ ኦፍ ከስተመሮቻችን ወይም ደግሞ ታርጌት ማርኬታችን አድቨርታይዚንግ ወይም ቲቪ፣ ሬዲዮ ልንጠቀም እንችላለን። ፕሮዳክት ሌላኛው ድርጅቱ የሚያመርተው ምርት የተለያዩ ፕሮዳክቶች የተለያዩ ፕሮሞሽናል ስትራቴጂ ኦር አፕሮች ይፈልጋሉ። ለምሳሌ ኮንሱመር ማርኬት ላይ ኮንቬኒየንስ ኤንድ ሾፒንግ ጉድ ካሉ ማስ ማርኬት ፕሮሞሽን የማት አድቨርታይዚንግ ምናምን ይጠቀማሉ። ሃየር ኤንድ ስፔሻሊቲ ጉድ ኦር ሌግዠሪየስ የሆኑ ፕሮዳክቶች ከሆኑ ደግሞ ፐርሰናላይዝድ የሆኑ ሴሊንግ ወይም ደግሞ ፐርሰናል ሴሊንግ ፕሮሞሽን ይፈልጋሉ ማለት ነው። ኮምፕሌክስ የሆኑ ፕሮዳክቶች ከስተመር ቴክ ኤክስቴንሲቭ ታይም ኮምፕሌክስ የሆኑ ፕሮዳክቶች ከሆኑ ፐርሰናል ሴሊንግ ይፈልጋሉ። ኤንድ ፕሮዳክት ላይፍ ሳይክል ፕሮዳክት ካቴጎሪ ቱ ዘ ቢዝነስ ማርኬት ኤንድ ፕሮዳክት ላይፍ ሳይክል ኢንትሮዳክሽን ላይ ሲሆን ፕሮዳክት ግሮዝ ላይ ማቹሪቲ ዲክላይን ስቴጅ ላይ ሲሆን የተለያየ ፕሮሞሽናል ስትራቴጂ ይፈልጋል። ዲፈረንት ፕሮሞሽናል ሚክስ አት ዲፈረንት ፕሮዳክት ላይፍ ሳይክል ስቴጅ ላይ እንጠቀማለን። የፕሮዳክታችን ታይፕ የምንጠቀሙን የፕሮሞሽን ወይም ደግሞ የማስታወቂያ ስትራቴጂ ይወስነዋል። ሌላው ዲስትሪቢዩሽን ነው። ዲስትሪቢዩሽን ስትራቴጂያችን ኢት ሜይ ቢ ፑል ኦር ፑሽ ሊሆን ይችላል ማለት ነው። ለምሳሌ ፑል ከሆነ ምንድነው ፑል? ክሬት ዲማንድ ፎር ዘ ፕሮዳክት ባይ ፕሮሞቲንግ ዳይሬክትሊ ቱ ዘ ፋይናል ከስተመር በቀጥታ ለፋይናል ከስተመሮች ማስታወቂያዎችን በመስራት ፋይናል ከስተመሮች ስለ ፕሮዳክቱ ፍላጎት እንዲኖራቸው ማድረግ ማለት ነው። ሌላኛው ፑሽ ስትራቴጂ ለምሳሌ እዚህ ጋር ቻናሎችን ፓርትነር በማድረግ ፑል ስትራቴጂ መስራት እንችላለን ማለት ነው። ሌላኛው ፑሽ ነው። ፑሽ የምንለው ደግሞ ቻናሎችን በመጠቀም ቻናሎች የኛን ፕሮዳክት ወስዶ ለከስተመሮቹ እንዲያደርሱ ማድረግ መቻል ማለት ነው። ስለዚህ ለቻናል ሜምበሮችን የተለያዩ ኢንሴንቲቮችን በመስጠት ማበረታቻዎችን፣ ጥቅማጥቅሞችን በመስጠት ፑሽ ስትራቴጂን ተጠቅመን ፕሮዳክታችንን ማስተዋወቅ
እንድንችል ያደርገናል። ስለዚህ ፑሽ ስትራቴጂ ፑል ስትራቴጂ ከሆነ ዲስትሪቢዩሽናችን የምንጠቀመው የፕሮሞሽን አይነት የተለያየ ነው የሚሆነው ማለት ነው። የተለያየ ነው የሚሆነው ማለት ነው። ሶ ለምሳሌ ላርጅ ካምፓኒዎች ብዙ ጊዜ ሁለቱን የሚጠቀማሉ። ቦዝ አፕሮችን የማት ፑል ኤንድ ፑሽን የሚጠቀማሉ። ትንንሽ ፈርሞች ከሆነ ደግሞ አንዱን ወይ ፑል ወይ ፑሽን ይጠቀማል። ሌላው ፕራይስ ነው። ሀይ የሆነ ፕራይስ ፕሮዳክቱ በጣም ሀይ የሆነ ፕራይስ ካለው በጣም ውድ ከሆነ መሸጫ ዋጋው ፐርሰናላይዝ ፕሮሞሽን እንጠቀማለን። ሎወርድ የሆኑ በጣም በዝቅተኛ ዋጋ የሚሸጡ ፕሮዳክቶች ከሆነ ደግሞ ማስ ፕሮሞሽን አፕሮችን እንጠቀማለን። ሶ የአንድ ፕሮዳክት የመሸጫ ዋጋ የተለያየ ፕሮሞሽናል ስትራቴጂ እንድንጠቀም ምክንያት ሊሆነን ይችላል ማለት ነው። ሌላኛው እነዚህ ፋክተሮች እስካሁን ያየናቸው ፋክተሮች በሙሉ ካምፓኒ ኤንድ ማርኬቲንግ ሪሌትድ ዲሲሽኖች በሙሉ ምን አይነት ፕሮሞሽናል አፕሮችን ይጠቀም የሚለውን ነገር ምን ያደርጉናል ማለት ነው፣ ኢምፓክት ያደርጉናል፣ ኢንፍሉንስ ያደርጉናል ማለት ነው። ሌላኛው ሚኒንግስ ኦፍ አድቨርታይዚንግ ማለት ምን ማለት ነው? አድቨርታይዚንግ ስንል ይለናል። አድቨርታይዚንግ ማለት አንደኛ ፔይድ ነው፣ ክፍያ የምንከፍልበት ነው። ኤንድ ኦልሶ ነን ፐርሰናል ነው ማለት በሰዎች መካከል የሚደረግ ኮሚኒኬሽን አይደለም፣ ነን ፐርሰናል ነው። ስለ ክፍያ ነን ፔይድ ነን ፐርሰናል አባውት ኦርጋናይዜሽን ፕሮዳክት ሰርቪስ ኦር አይዲያ ባይ አይዴንቲፋይድ ስፖንሰር የሚታወቅ ክፍያ የሚከፍል የአየር ሰዓት የሚገዛ አካል ያለው ክፍያ የተከፈለበት ነን ፐርሰናል ኮሚኒኬሽን ይባላል፣ አድቨርታይዚንግ ይባላል ይለናል። ፔይድ ስንል ምን ማለት ነው? ያ ማለት አይዴንቲፋይድ የተደረገው ስፖንሰር ስፔስ ኤንድ ታይም ይገዛል፣ ማስታወቂያ ለመስራት የአየር ሰዓት ይገዛል፣ ቦት ያደርጋል። ነን ፐርሰናል ነው ስንል ምን ማለታችን ነው? በማስ ሚዲያዎች ነው ማስታወቂያ የሚሰራ፣ በቲቪ፣ በሬዲዮ፣ ኢን ማጋዚን፣ ኒውስ ፔፐር ያት በፕሪንትድ እና በብሮድካስት ሚዲያዎች ነው የሚሰራው ነው የሚለን። ስለዚህ ሜሴጁ ትራንስሚትድ ይሆናል ለግሩፕ ለላርጅ ግሩፕ ኦፍ ኢንዲቪጁዋል አዘ ሴም ታይም ነው የሚለን። ነን ፐርሰናል ኔቸር ኦፍ አድቨርታይዚንግ ምንድን ነው? ዜር ኢዝ ኖ ዘ ኦፖርቹኒቲ ፎር ኢሚዲየት ሆነ ፊድባክ የለም ማለት ነው። ያ ማለት ኢንተራክቲቭ አይደለም ማለት ነው። ኢንተራክቲቭ አይደለም። እዚህ ጋር አድቨርታይዚንግ ምን በፊት አለው? አንደኛ ላርጅ ነምበርስ ኦፍ ፒፕሎች ጋር ሪች መሆን ይችላል። ብዙ ሰዎች ጋር ተደራሽ መሆን እንድንችል ያደርገናል። ኢትስ ኢፌክቲቭ ታርጌቲንግ ኤን ሚዲያ አለው ቱ ላርጅ ኦዲየንስ ቱ ቢ ሪች ዊዝን ስፔሲፊክ አንድን መልእክት ለብዙ ሰዎች ማድረስ እንድንችል ያስፈልገናል። የተለያየ ቦታ ላይ ተደራሽ መሆን እንድንችል ያደርገናል። ኢትስ ሜቢ እንደየሚዲያው እንደየምንጠቀመው የሚዲያ አይነት ያማት ቴሌቪዥን፣ ሬዲዮ፣ ማጋዚን፣ ኒውስ ፔፐር ምናምን ሊሆን ይችላል። ኮስት ኢፌክቲቭ ነው። ኮስት ኢፌክቲቭ ነው ማለት በዝቅተኛ ዋጋ ምን ማድረግ እንችላለን? ከሌሎች አይነት የኮሚኒኬሽን አይነቶች አንጻር ሲታይ አድቨርታይዚንግ አት ሎ ኮስት ብዙ ቦታ ተደራሽ መሆን ይቻላል ማለት ነው። ኢት ኦልሶ ፕሮቫይድ ኢንፎርሜሽን ፎር ከስተመርስ ቱ ዲፈረንት ፐርቼዚንግ ስቴጅ ያ ማለት አዌርነስ ላይ፣ ኢንተረስት ላይ፣ ላይኪንግ ኤንድ ፐርቼዚንግ ላይ የደሉ የተለያዩ ስቴጅስ ኦፍ ፐርቼዚንግ ስቴጅ ላይ ላሉ ከስተመሮችን ኢንፎርሜሽን ፕሮቫይድ ማድረግ እንችላለን። አዌርነስ ክሬት ማድረግ የምንችልበት ሁኔታ አለ ስለ ብራንዳችን ምናምን ኤንድ የተለያዩ ፕሮዳክት አዳዲስ ፕሮዳክት ኒው ፕሮዳክት ዴቨሎፕ ስናደርግ ኦር ኒው ፕሮዳክት ላንች ስናደርግ ስለዛ ፕሮዳክት አዌርነስ ክሬት ለማድረግ አድቨርታይዚንግ መጠቀም እንችላለን። ሌላኛው አድቨርታይዚንግ ላይ ዋይድ ሬንጅ ኦፍ ቬሂክል ኦር ሚዲየም ኦፍ ቻናሎች አሉ። ቲቪ፣ ሬዲዮ፣ ማጋዚን የምንላቸው አማራጮች አሉ ይለናል። አድቨርታይዚንግ ላይ ብሮድካስት እና ፕሪንትድ ሚዲያዎች አሉ። እነሱን እናያለን። ከብሮድካስቲንግ እንጀምራለን። ብሮድካስት ጋር ስንመጣ ቴሌቪዥን አለ። ቴሌቪዥን ምን አድቫንቴጅ አለው ምን ዲስአድቫንቴጅ አለው የሚለው ቴሌቪዥን ክሬቲቭ ኤንድ ኢምፓክት ፉል ነው። አድቫንቴጁን ስናይ የቴሌቪዥን ዋና አድቫንቴጁ ምንድነው? ቴሌቪዥን ላይ ዳትስ ነው ክሬቲቭ ኢምፓክት አለው ማለት ነው። ያ ማለት ምንድነው? ዜር ኢዝ ሳይት ዜር ኢዝ ሳውንድ ማለት ነው። ዊዝን ትሪሚዲየስ ክሬቲቭ ፍሌክሲቢሊቲ ማለት ሰው ሰንዱ ፍሌክሲብል የሆነ ክሬቲቭ ኤቢሊቲ ያለው ማለት ክሬቲቭ በሆነ ወይ ማስታወቂያዎችን መስራት የምንችልበት ሁኔታ አለ። ድራማቲክ በሆነ ወይ ላይፍ ላይክ ፕሬዘንቴሽን ኦፍ ፕሮዳክት ኤንድ ሰርቪስ ፕሮዳክታችንን ሰርቪስም ልክ ህይወት ዘርተን ማሳየት የምንችልበት ሁኔታ ነው ያለው ማለት ነው። ስለዚህ ኮንቬይ ሞድ ኦር ኢሜጅ ፎር ብራንድ አስ ዌል አስ ዴቨሎፕ ኢሞሽናል ኤንድ ኢንተርቴኒንግ አፒል ስለ ፕሮዳክታችን ኢሜጆችን የተለያዩ ኢሞሽናል አፒሎችን አዝናኝ የሆኑ ኢንፎርሜሽኖችን ክሬት በማድረግ ማስተዋወቅ የምንችልበት ነው። ክሬቲቭ ኤንድ ኢምፓክትፉል ነው። ሌላው ከቨሬጅ ኤንድ ኮስት ኢፌክቲቭ ነው። ምንድነው? ቴሌቪዥን
ላርጅ ኦዲየንሶች ጋር ተደራሽ መሆን ይችላል። ብዙ ሰዎች ጋር ተደራሽ ነው። ብዙ ሰው ቴሌቪዥን ያያል ነው ባጭሩ። ስለዚህ ምንድነው ከቨሬጅ ከፍተኛ የሆነ ከቨሬጅ አለው ማለት። ስለዚህ ብሮድ ታርጌት ኦዲየንሶች ላይ መድረስ ይችላል። አት ኮስት ኢፊሽንትሊ በዝቅተኛ ኮስት ማለት ነው። ስፔሻሊ ማስ ኮንሳፕሽን ፕሮዳክቶችን ማስተዋወቅ የምንችልበት ሁኔታ አለ። በዝቅተኛ ዋጋ ማስ ኮንሳፕሽን ያ ማለት ለምሳሌ እንደ ብዙ ሰዎች የሚገዟቸው ኮንቬኒየንስ ፕሮዳክቶችን ማስተዋወቅ የምንችልበት ሁኔታ አለ። ኤንድ ኦልሶ ዋይድ ስፕሬድ ኤንድ አቬሌብል ለሆኑ ፕሮዳክቶች ኤንድ ማስ ማርኬት ላይ ሪች መሆን ከፈለግን ቴሌቪዥንን መጠቀም እንችላለን። አት ቬሪ ሎ ኮስት ፐር ታውዘንድ ምን ማድረግ እንችላለን? ተደራሽ መሆን የምንችልበት ሁኔታ አለ። ሌላው ካፕቲቭ ኤንድ አቴንሽን ማለት ነው። እዚህ ጋር ምንድነው ቴሌቪዥን ቤዚካሊ ምንድነው ኢንትሩሲቭ ነው። ዛት ሚንስ ምንድነው ሰዎች የሚፈልጉትን ፕሮግራም እያዩ እያለ እዛ ፕሮግራም ላይ ምን ይታያል? ማስታወቂያ አለ ማለት ዛትስ ኢንትሩሲቭ ነው። ስለዚህ ካፕቲቭ ኤንድ አቴንሽን የመሳብ አቅም አለው። ምን ማለት ነው? ሰዎች ወይ ቻናሉን ካልቀየሩት ወይ ሚውት ካላደረጉት ወይም ደግሞ በፍጥነት ካላሳለፉት ማስታወቂያውን ምን ይላል ማለት ነው? አቴንሽን ይስባል ማለት ነው። አቴንሽን ይስባል፣ ትኩረት ማግኘት ይችላል፣ ሰዎችን መማረክ ይችላል። ማስታወቂያውን እንዲያዩት ማድረግ የሚችል እድል አለው። ለብዙ ሰዎች ኤክስፖዝድ መሆን ሰዎችን ኤክስፖዝድ እንዲሆኑ ማድረግ የሚችልበት ሁኔታ አለ። እነዚህ አድቫንቴጆች አሉት ቴሌቪዥን። ዲስአድቫንቴጁን ስናየው ኮስት ነው። ያ ማለት ምንድነው? ላርጅ ለሆኑ ታርጌት ኦዲየንሶች ተደራሽ ቢሆኑም ኤክስፔንሲቭ ነው ተብሎ ይታሰባል። ምንድነው ቴሌቪዥን ኤክስፔንሲቭ የሚያደርገው? ኤክስፔንሲቭ አንደኛ አየር ሰዓት መግዛቱ ብቻ አይደለም። ምንድነው ፕሮዲውሲንግ ነው። ኳሊቲ ጥራት ያለው የቴሌቪዥን ማስታወቂያ መስራት ከፍተኛ ወጪ ይጠይቃል። ከዛ አንፃር ኮስቱ ከፍተኛ ነው እንላለን። ሌላው ላክ ኦፍ ሴሌክቲቪቲ ምን ማለት ነው? በቴሌቪዥን የሚሰራ ማስታወቂያ ለምሳሌ ተማሪዎች ብቻ እንዲያዩ ብለን በቴሌቪዥን ማስታወቂያ ብንሰራ ምናልባት ወይ ሽማግሌዎች ጋር ወይ ህፃናቶች ጋር ሊደርስብን ይችላል። ስለዚህ የምንፈልገው ስፔሲፊክ ቬሪ ስፔሲፊክ የሆኑ ከስተመር ግሩፖች ስሞል የሆኑ ታርጌትድ ኦዲየንሶች ጋር ተደራሽ መሆን አይችልም ማለት ነው። ስለዚህ ኤክስተንድድ ቢዮንድ ዘ ማርኬት ከማርኬቱ ውጭ እኛ ከምንፈልጋቸው ግሩፕ ኦፍ ከስተመሮች ውጭ ሊተላለፍ ይችላል። ምን ማስታወቂያው በቴሌቪዥን የምንሰራው ማለት ያ ምንድነው ኮስት ኢፌክቲቭነሱን ይቀንስብናል ማለት ነው። ጂኦግራፊካሊ ሴሌክቲቭ አይደለም። የምንፈልገው ቦታ ላይ ብቻ ማስታወቂያዎችን መስራት የምንችልበት ላይሆን ይችላል። ኦዲየንስ ሴሌክቲቭ አይደለም። ለምንፈልጋቸው ግሩፕ ኦፍ ከስተመሮችን ፕሮግራሙ በምንፈልገው ሰዓት በምንፈልገው ታይም የምንፈልገው ፕሮግራም ተደራሽ እንዲሆን ማድረግ አይቻልም። ቢኮዝ ኢት ኢዝ ላክ ኦፍ ሴሌክቲቪቲ አለ። however ቲቪ still does not offer ኦዲየንስ ሴሌክቲቪቲ የለውም። ልክ ሬዲዮ፣ ማጋዚን፣ ኒውስፔፐር፣ ዳይሬክት ሜል እንደሚያደርጉት ማለት ነው እንደሚያደርጉት። ስለዚህ ላክ ኦፍ ሴሌክቲቪቲ ማለት ለምንፈልገው ሴሌክት ላደረግነው ግሩፕ ኦፍ ከስተመር የምንፈልገውን ማስታወቂያ በቀላሉ ተደራሽ ማድረግ አያስችልም። እሱ እንደ ኔጌቲቭ ይታይ። ሌላው ፍሊቲንግ ሜሴጅ ነው። እዚህ ጋር በቴሌቪዥን የሚሰሩ ማስታወቂያዎች ምንድን ናቸው? በጣም ፈጣን ናቸው። ዊዝን ሾርት ፔሪድ ኦፍ ታይም ታይተው የሚጠፉ ናቸው ማለት ነው። ስለዚህ ምንም አይነት የሚታይ ታንጀብል የሆነ ነገር ጥሎ አያልፍም። በቴሌቪዥን የሚሰራ ማስታወቂያ ያ ማለት ምንድን ነው? ማስታወቂያውን የሚያዩት ሰዎች ስላዩት ማስታወቂያ አናላይዝ እንዲያደርጉ፣ እንዲያስቡ፣ እንዲያሰላስሉ እድል አይሰጥም ማለት ነው። በጣም ፈጣን ነው። በጣም ፈጣን። ሌላኛው ሊሚትድ ቪወር አቴንሽን ማለት ዝቅተኛ የሆነ ትኩረት ነው ያለው ከስተመሮች ማለት ነው። ኖት ፐርቼዚንግ ጋራንቲ። አሁን እዚህ ጋር በቲቪ ማስታወቂያ ስናሰራና እዛ ጋር የማስታወቂያ ክፍያ ከፍለን ጊዜ ስንገዛ የአየር ሰዓት ስንገዛ ዋስትና አንገዛም። ማስታወቂያ ይታይልኛል አይታይልኝም የሚለውን ነገር ዋስትና አይኖረንም። ምንድን ያለው አማራጭ ኮሚኒኬት ሜሴጃችንን ብቻ ማስተላለፋችን ነው። ስለዚህ ኮሚኒኬሽን ኦፖርቹኒቲ ያለን ማለት ነው። ነገር ግን ዘ ሳይዝ ኦፍ ቪዊንግ ኦዲየንስ ኢዝ ሽሪንግ ዱሪንግ ኮመርሻል ብሬክ። እዚህ ጋር ምንድነው ቲቪ የሚያዩ ሰዎች ማስታወቂያ የሚመጣበት ሰዓትኝ ኦር ኮመርሻል ብሬክ ላይ ወደ ተለያየ ቦታ ይሄዳሉ ማለት ነው። ወደ ሽንት ቤት ሊሄዱ ይችላሉ፣ ወይ ቡና ወይ ሻይ ለመጠጣት ሊሄዱ ይችላሉ ምናምን። ባጭሩ ኮመርሻል ማስታወቂያዎችን ወይም ደግሞ እነዚህ የንግድ ማስታወቂያዎች በቲቪ የሚታዩት ዲስትራክትድ ናቸው ተብሎ ነው የሚታሰቡት። ሌላኛው ዲስትረስት ኤንድ ኔጌቲቭ ኢቫሉዌሽን ነው።
ብዙ ጊዜ በቴሌቪዥን የሚሰሩ ማስታወቂያዎች ኔጌቲቭ እይታ ነው ያላቸው። ከስተመሮቹ በቴሌቪዥን የሚሰሩ ማስታወቂያዎች ኢቫሉዌት የሚያደርጉት ምንድን ነው? ኔጌቲቭሊ ነው ወይም ደግሞ ኔጌቲቭ የሆነ እይታ ነው ያላቸው ኤንድ ታማኝነት አይኖራቸውም ነው የሚለን። ሶ ፐርቫሲቭነስ ኤንድ ኢንትሩሲቭ ኔቸር ስላለው ቴሌቪዥን በራሱ ፐርቫሲቭ ነው፣ ኤቭሪዌር አለ ኤንድ ኦልሶ ኢንትሩሲቭ ነው ዊዛውት ዘ ፐርሚሽንስ ኦፍ ምንድን ነው ቪወር ስለሆነ ማስታወቂያዎችን የሚታየው ኔጌቲቭ ኢቫሉዌሽን ኤንድ ዲስትረስት አለው ማለት ዲስትረስት ነው ማለት። ሶ ኮንሱመሮች ምንድናቸው? ዲፌንስለስ ይሆናሉ። ማስታወቂያዎች በቴሌቪዥን የሚመጡ ማስታወቂያዎችን መከላከል ስለሚያቅታቸው ወይም ደግሞ ያን ነገር መቆጣጠር ስለማይችሉ በቴሌቪዥን ይሄ ማስታወቂያ ይምጣ ኔክስት ላድርግ ምናምን ማድረግ አይችልም ወይ ቻናል ምናምን መቀየር ካልቻሉ ማለት ነው። ሶ እንደዛ ስለሆነ ምንድነው ኢትዝ ዲስትረስት ኤንድ ኔጌቲቭ ኢቫሉዌሽን ይኖራል ማለት ነው። ቪወርስ ዲስላይክ ቲቪ አድቨርታይዚንግ ቢኮዝ ኦፌንሲቭ ነው፣ አንኢንፎርማቲቭ ነው ኤንድ ብዙ ጊዜ የሚታይ ነው። ስለዚህ ኮንተንቶቹ ደግሞ ብዙም አይወዷቸውም ተብሎ አይወደዱም ተብሎ ይታሰባል ማለት ነው። ሶ በአጠቃላይ ጥናቶችም እንዲያሳዩት በቲቪ የሚሰሩ ማስታወቂያዎች ምንድናቸው? ዲስትረስት ናቸው ተብሎ ይታሰባል። ሌላኛው ሬዲዮ ነው። ስለ ሬዲዮ ስንመጣ አድቫንቴጁ ምንድን ነው? ሬዲዮ ስንል ኮስት ኤንድ ኢፊሽንት ነው ማለት ነው። አትሎ ኮስት ሬዲዮ ኮመርሻል ምንድን ነው? ብዙ ቦታ ተደራሽ መሆን ይችላል። በዝቅተኛ ዋጋ ማስታወቂያዎች ይሰራሉ ማለት ነው። ሶ ቬሪ ኢንኤክስፔንሲቭ ነው። ፕሮዲውስ ለማድረግም ራዲዮ ፕሮግራሞችን በዝቅተኛ ዋጋ ፕሮዲውስ ማድረግ የሚቻልበት ሁኔታ ነው ያለው ማለት ነው። ኤንድ ኦልሶ ሴሌክቲቭ ናቸው። እዚህ ጋር ደግሞ በሬዲዮ የፈለግነውን ማስታወቂያ የምንፈልገው ቦታ ላይ ለምንፈልጋቸው ሰዎች እንዲደርስ ማድረግ እንችላለን። ሶ ሴሌክቲቭ ናቸው። ቫሪየስ ፕሮግራም ፎርማት ጂኦግራፊካሊ ከቨር የተለያዩ ያማት ምንድን ነው የቴሌቪዥን ጣቢያዎችን የተለያየ ስቴሽን አላቸው ማለት ነው። አዲስ አበባ ላይ፣ ባህር ዳር ላይ፣ ደሴ ላይ ምናምን አላቸው። ሶ ለምሳሌ ማስታወቂያችን ደሴ ያለ ሰው እንዲሰማልን ከፈለግን ለደሴ ስቴሽን፣ ባህር ዳር ላይ ያሰ ባህር ዳር፣ ለአዲስ አበባ ላይ የአዲስ አበባ፣ ድሬዳዋ ላይ ላለው ለድሬዳዋ መስጠት እንችላለን ማስታወቂያውን። ሰው ጂኦግራፊካሊ ሴሌክቲቭ ስፔሻላይዝድ ለሆኑ ኦዲየንሶች ታርጌትድ ወይም ደግሞ የተለየ ላይፍ ስታይል ወይም ደግሞ ጂኦግራፊካል ሎኬሽን ላላቸው ግሩፕ ኦፍ ከስተመሮችን ታርጌት ማድረግ እንችላለን። ሌላው ፍሌክሲቢሊቲ ነው። አድቨርታይዚንግ በሬዲዮ የሚሰራ አድቨርታይዚንግ ሜሴጁን ቼንጅ ማድረግ እንችላለን። ቢኮዝ አየር ሰዓት ላይ ነው ማስታወቂያው የሚነገረው። ሶ ስህተት ካለ አይ እንደዚህ አይነት ስህተት አለ ብሎ ማስጥንትን ምንድን ነው ኮሬክቲቭ አክሽን መስጠት ይቻላል። ሶ ፍሌክሲብል ነው ማለት ነው። ሶ ፕሮዲውሲንግ ኤንድ ስኬጁሉ ምንድነው ዊዝን ሾርት ኖቲስ ስለሆነ ሶ ኤዚሊ አጀስት ማድረግ ይቻላል ሜሴጁን ማለት ነው። ቱ ሎካል ማርኬት ኮንዲሽን ኤንድ ማርኬቲንግ ሲቹዌሽን ሁኔታዎችንና የገበያ ሁኔታውንና የማርኬቱን ሁኔታ የከስተመሮችን ሁኔታ የኦዲየንሱን ሁኔታ አይተን ሜሴጃችንን አጀስት ማድረግ የምንችልበትን እድል ይሰጠናል። ሶ ፍሌክሲብል ነው ማለት ነው ሬዲዮ። ሌላኛው ሜንታል ኢማጂነሪ ዩኒክ የሆነ የሬዲዮ አድቫንቴጁ ምንድነው? ሜንታል ኢማጂነሪ ነው። እዚህ ጋር ምንድነው በሬዲዮ የሚሰሩ ማስታወቂያዎች ኢትስ ኢንካሬጅ ሊስነርስ ቱ ዩዝ ዜር ኢማጂኔሽን ዌን ፕሮሰሲንግ ኮመርሻል ሜሴጅ። ማስታወቂያ በሬዲዮ የሚሰሩ ማስታወቂያዎችን ከስተመሮች ምን እንዲያደርጉ ያስፈልጋል? በኢማጂኔሽን የራሳቸውን ኢማጂኔሽን ከሚሰሙት ነገር አንጻር የራሳቸውን ኢሜጅ ክሬት እንዲያደርጉ እና መረጃዎችን ፕሮሰስ ማድረግ እንዲችሉ ያስችላል ማለት ነው። ነገር ግን ምንድነው ክሬቲቪቲ ሊሚትድ ነው። ሬዲዮ ላይ ክሬቲቪቲ የለም። ያ ማለት ስለ ፕሮዳክታችን የተለያዩ ኢሜጆችን ክሬት ማድረግ አንችልም ማለት ነው። ሶ ሊሚትድ የሆነ ክሬቲቪቲ ያለው ነገር ግን ኮንሱመሮች የራሳቸውን የሆነ ኢሜጅ በአእምሯቸው ክሬት እንዲያደርጉ እድሉ ይፈጥራል። ሶ ሜንታል ኢማጂነሪ አድቫንቴጅ አለው። ሊሚቴሽን ስናየው ሊሚቴሽኑን ስናየው የሬዲዮ ክሬቲቪቲ ሊሚቴሽን ክሬቲቭ ሊሚቴሽን ነው። ያ ማለት ዛት አብሰንስ ኦፍ ቪዥዋል ኢሜጅ ሊታይ የሚችል ኢሜጅ የለም በሬዲዮ ቢኮዝ ሳውንድ ነው የሚተላለፈው። ሶ ፕሮዳክታችንን ማሳየት አንችልም። ዲሞንስትሬሽን የለም። ኤኒ ቪዥዋል የሆነ ወይም ደግሞ ሊታይ የሚችል ምንም አይነት መረጃ አይኖርም። ዛትስ ላክ ኦፍ ክሬቲቪቲ ማለት ነው። ሌላው ፍራግመንቴሽን ነው። ኦዲየንስ ፍራግመንቴሽን ሊኖር ይችላል። ያ ማለት ቅድም እንዳየ ነው ሬዲዮ የተለያየ ቦታ ላይ ነው ስቴሽን የሚኖረው። ሶ
የተለያየ ቦታ ላይ ስቴሽን ካለው ኦዲየንሶቻችንም የተለያየ ቦታ ላይ ሊሆኑብን ስለሚችሉ ፍራግመንቴሽን አለ ማለት ነው። ሶ በዛ ምክንያት የተለያየ ቦታ ላይ ያለ የተበታተነ ኦዲየንስ ነው የሚኖረን። ለምሳሌ ሜትሮፖሊታን ኤሪያ ላይ እኛ ታርጌት ከምናደርገው ኦዲየንስ 10% ብቻ ሊሆን ይችላል የምናገኘው። ሌላኛው ወይ ሌላ ቦታ ላይ ወይ ሩቅ ቦታ ላይ ምናምን ሊገኝ ይችላል ማለት ነው። ስለዚህ ፍራግመንቴሽን አለ። ሌላው ሊሚትድ ሪሰርች ዴታ ነው ያላቸው። እዚህ ጋር ኦዲየንስ ሪሰርች ዴታ ኦን ሬዲዮ ኦፍን ሊሚትድ ነው። ስለ ኦዲየንሳቸው ስለ አድማጮቻቸው ያላቸው መረጃ አብዛኛውን ጊዜ የሬዲዮ ጣቢያዎች ዝቅተኛ ነው። ቢኮዝ አንደኛ ስሞል የሆነ ኦፕሬሽን ነው ያላቸው። ሌላኛው ስለ ኦዲየንሳቸው ጥናት ለማካሄድ በጀት አይኖራቸውም። ሊሚትድ ላክ ኦፍ ረቨኑ ማለት ነው። ከገቢ አንጻር ጥናቶችን ማካሄድ አይችሉ። ሌላው ሊሚትድ ሊስነር አቴንሽን እዚህ ጋር የአድማጮችን ትኩረት ላያገኝ ይችላል በሬዲዮ የሚሰራ ማስታወቂያዎች ማለት ነው። ሶ አብዛኛውን ጊዜ አድማጮችን ምንድነው ለሬዲዮ ፕሮግራሞች የሚሰጧቸው ትኩረት ዝቅተኛ ነው፣ ወይም ደግሞ ሙሉ ትኩረት አይሰጧቸውም። በዚህ ጊዜ የሚሰሩ የኮመርሻል ማስታወቂያዎችን ወይም ደግሞ ገበያ ነክ ማስታወቂያዎችን ብዙ ጊዜ አይሰሟቸውም። ሌላው ክላተር አለ እዚህ ጋር ምንድነው that's problem with radio with other advertising ሚዲያ ጋር ሲታይ ክላተር የሚባል አለ። ኤክሰሲቭ አማውንትስ ኦፍ አድቨርታይዚንግ ሜሴጅ ሰዎች በጣም ለብዙ የማስታወቂያ መልእክቶችን ተጋላጭ ይሆናሉ። እሱ ክላተር ይባላል፣ መጨናነቅ ማለት ነው። የሜሴጅ ብዙ የሆኑ ሜሴጆችን ከስተመሮች ጋር ተደራሽ የሚሆኑበት አለ። ሶ አድቨርታይዚንግ ክላተር አለው። ሶ ኤክሴሲቭ አማውንትስ ኦፍ አድቨርታይዚንግ ሜሴጅ የከስተመር ሰርቪስ ኤቭሪዴይ በየቀኑ ሰዎችን በጣም ብዙ የማስታወቂያ ፕሮግራሞችን ያያሉ፣ ይሰማሉ ማለት ነው። ሶ እሱ ክላተር ሜሴጅ አለ። ሶ በሬዲዮ ፕሮግራም ላይ በጣም ብዙ አይነት ማስታወቂያዎች ሊለቀቁ ይችላሉ ማለት ነው። ሶ እስካሁን ያየነው ብሮድካስት ሚዲያ ነው። ሶ ቲቪ እና ሬዲዮን አየን። እዚህ ጋር ደግሞ ፕሪንትድ ሚዲያን እናያለን። ያ ማለት ማጋዚን ኤንድ ኒውስ ፔፐርን እናያለን። ሶ አድቫንቴጃቸው ምንድን ነው? ሶ የመጀመሪያው ማጋዚን ነው። ማጋዚን ምን አይነት አድቫንቴጅ አለው? አንደኛ ሴሌክቲቭ ነው። ያ ማለት ማጋዚንን ለፈለግነው ሴሌክት ላደረግነው ግሩፕ ኦፍ ከስተመር ተደራሽ እንዲሆን ማድረግ እንችላለን። ሶ ዘ ሞስት ሴሌክቲቭ ሚዲያ ነው። ከዳይሬክት ሜል በስተቀር ቀጥሎ ሴሌክቲቭ የሚባለው ማጋዚን ነው። ሶ ስፔሻል ኢንተረስት ላላቸው ግሩፖች ፐብሊሽ ማድረግ እንችላለን። ማጋዚን ሞስት አብዛኛውን ጊዜ ፐብሊሽ የሚደረገው ስፔሻል ኢንተረስት ላላቸው ግሩፕ ኦፍ ከስተመሮች ነው። ሶ ሴሌክቲቭ ነው የምንለው ከዛ አንጻር ነው። ሌላኛው አድቫንቴጁ ፕሮዳክሽን ኳሊቲ ያለው ምንድን ነው? ማስታወቂያዎችን በማጋዚን ወይም ደግሞ በጋዜጣ ስናሰራ ጥራት ባለው መልኩ ተመርተው ጥራት ባለው መልኩ ማስታወቂያዎች ተሰርተው እንዲለቀቁ ማድረግ እንችላለን። ሶ ሀይ የሆነ ኳሊቲ ኦፍ ፕሮዳክሽን አለ። ስለዚህ ሪፕሮዳክሽንስ ኦፍ ኳሊቲ አድስ ማለት ነው። ጥራት ያላቸው ማስታወቂያዎችን ኮመርሻል አዶችን መስራት ይቻላል። ሶ ማጋዚን ጀነራሊ ፕሪንትድ ሃይ ኳሊቲ ፔፐር ስቶክ ኤንድ ዩዝ ፕሪንቲንግ ፕሮሰስ ዛት ፕሮቫይድ ኤክሰለንስ ሪፕሮዳክሽን ብላክ ኤንድ ዋይት ኤንድ ኦልሶ ከለር በብላክ ኤንድ ወይ በፈለግነው በከለር ኤንድ የሚጠቀማቸው ፔፐሮች ምናምን ብዙ ጊዜ ጋዜጦች ጥራት ያላቸው ናቸው። ስለዚህ ሪፕሮዳክሽን ኳሊቲው ወይም ደግሞ የሪፕሮዳክሽን ሂደቱ ጥራት ያለው ነው ማለት ነው። ሶ ቪዥዋል ሚዲየም ነው። የሚታዩ ነገሮችን ኢሉስትሬሽን በስዕል ምናምኖችን ማሳየት ይቻላል። ፎቶዎችን ማስገባት ስለምንችል ማለት ነው። ዲስ ፋር ሱፐሪየር ነው። ስፔሻሊ ከለሮችን የምንጠቀም ከሆነ ከሌሎች ሚዲያዎች አንጻር ሲታይ ምንድነው በጣም የተሻለ ነው ማለት። ሌላው ክሬቲቭ ፍሌክሲቢሊቲ ማለት ነው። ፍሌክሲብል የሆነ ክሬቲቪቲዎችን መጠቀም ይቻላል ማጋዚን ላይ ማለት ነው። ስለዚህ ኤክሰለንስ የሆነ ሪፕሮዳክሽን ካፓቢሊቲ ያለው ማጋዚን ቢኮዝ ዲል ኦፍ ፍሌክሲብል ኢን ተርምስ ኦፍ ታይፕ ሳይዝ ፕሌስመንትስ ኦፍ አድቨርታይዚንግ ማቴሪያሎችን ፕሌስ ስናደርግ ኢንተርምስ ኦፍ ታይፕ ኢንተርምስ ኦፍ ሳይዝ ፍሌክሲብል ነው ማጋዚን ማለት ነው። ሶ ክሬቲቭ የሆነ አፒሎችን መጠቀም እንችላለን። ስለዚህ የከስተመሮችን አቴንሽን ኤንድ የተነባቢነትን ድሉ ይጨምራል። ነገር ግን ተጨማሪ ክፍያ ሊጠይቅ ይችላል ማለት ነው። ዋጋው ይጨምራል እዚህ ጋር ማለት ነው። ሌላኛው ፐርማነንስ ነው። ፐርማነንስ እዚህ ጋር ፐርማነንስ ምንድነው? ጋዜጣ ረጅም ጊዜ የመቆየት እድል አለው። ዛትስ ፐርማነንስ ነው። ቋሚ
ብዙ ጊዜ መቆየት። አሁን ለምሳሌ በቴሌቪዥን ማስታወቂያ ሲሰራ ወዲያው ታይቶ ይጠፋል ነው። በጋዜጣ ከሆነ ግን ለምሳሌ አንድ ሰው ጋዜጣ ገዝቶ ካነበበ ያን ጋዜጣ ሊያኖረው ይችላል ማለት ነው። ስለዚህ በጣም ብዙ ጊዜ ይቀመጣል። ሌላ ጊዜም ያነበዋል፣ የሆነ ጊዜም ያነበዋል ነው። እሱን ነው የሚያሳየን። ቲቪ እና ሬዲዮ ላይ ስንመጣ ፍሊቲንግ ሜሴጅ ነው ያላቸው፣ ማለት ሜሴጁ የሚቆየው ለአጭር ጊዜ ነው። ነገር ግን እዚህ ጋር ማጋዚን ጋር ስንመጣ ምንድን ነው ኢት ሪድ ኦቨር ሰቨራል ዴይስ ኦፍን ኪፕድ ፎር ሪፈረንስ፣ ለብዙ ጊዜ ለብዙ ቀኖችም ሊነበብ ይችላል። ኤንዶርሶ እንደምንም ይቀመጣል፣ እንደ ሪፈረንስ ይቀመጣል። ጋዜጣው ልክ እንደ ሌሎች መጽሔቶች እንደ ጊዜያቶች እንደ ሪፈረንስ ፖይንት ኦፍ ሪፈረንስ ስለሚጠቀሟቸው ሰዎች ቤት ውስጥ ለረጅም ጊዜ ይቀመጣል ማለት ነው። ስለዚህ ፐርማነንስ ነው ፐርማነንስ ነው እንላለን። ሌላው ፕሪስቴጅ ነው። ፕሪስቴጅ ነው ምንድነው? በማጋዚን የሚሰሩ ማስታወቂያዎች፣ ማጋዚን ላይ የሚመጡ ማስታወቂያዎች ብዙ ጊዜ ምንድን ናቸው? ቅድሚያ ይሰጣቸዋል። ኤንድ ፋቮሬብል የሆነ ኢሜጅ ወይም ደግሞ ታማኝነት አላቸው ነው። አሁን በቲቪ የሚሰራ ማስታወቂያ ዲስኦነስት ነው ብለናል። ኔጌቲቭ የሆነ ኢቫሉዌሽን ነው ያለው ብለናል። እዚህ ጋር ግን ፖዚቲቭ የሆነ ኢቫሉዌሽን፣ ፋቮሬብል የሆነ ኢሜጅ ነው ያላቸው። በማጋዚን የሚሰሩ ማስታወቂያዎች ብዙ ጊዜ ፕሪስቴጅ ያላቸው ይለናል። ፕሪስቲጂየስ ፐብሊኬሽን ሃይ ኳሊቲ ኤዲቶሪያል ኮንተንት ስላላቸው ኤንድ ኦልሶ ብዙ ሰዎች ጋዜጦች ላይ የሚወጡ ፕሮግራሞችን ወይም ደግሞ ኮንተንቶችን ስለሚፈልጓቸው ሃይ የሆነ ሌቭልስ ኦፍ ኢንተረስት ስላላቸው ምንድን ነው ማለት ነው ዳትስ ፕሪስቲጂየስ የሆነ ኳሊቲ ያለው ተብሎ ፕሪስቲጂየስ አድቫንቴጅ ያለው ተብሎ ይታሰባል። ከዲስአድቫንቴጁ ጋር ስንመጣ ማጋዚን ጋር ያለው ዲስአድቫንቴጅ አንደኛ ኮስት ነው። አኮርዲንግ ቱ ዘ ሳይዝ ኦፍ ኦዲየንስ ኤንድ ዘ ሪች ኤንድ ዘ ሴሌክቲቭ ኔቸሩ አንጻር ስናየው ኤንድ ኦልሶ ማስ ሰርኩሌሽን አንጻር ስናየው ወይም ደግሞ ከብዙ ስርጭት ብዙ እንዲሰራጭልን የብዙ ስርጭት ከፈለግን ሀይ የሆነ ምን ይኖረናል? ኮስት ወጪ ይኖርብናል። ስፔሻሊ ቅድም ቪዥዋል አፕሎችን ምናምን እንጠቀም ከሆነ ፍሌክሲቢሊቲ አድቫንቴጁ መጠቀም ከፈለግን ተጨማሪ ክፍያ ይፈልጋል። ስለዚህ ኮስቲ ነው የምንለው ነው። ሌላው ማጋዚን ጋር ስንመጣ አብሶሉት ኮስቱን ብቻ ሳይሆን ሪላቲቭ ኮስቱን ማየት አስፈላጊ ነው። ኢንተርምስ ኦፍ ሪላቲቭ ኮስቱን ማየት ይጠበቅብናል ማለት ነው። ማጋዚን ከማጋዚን ኢምፋሲስ ዜር ኮስት ኢፌክቲቭነስ ሪቺንግ ስፔሲፊክ ታርጌት ኦዲየንስ አት ሎወር ኮስት ፐር ሳውዘንድ ማለት ነው። ኮስት ፐር ሳውዘንድ ሲታይ ሎው ነው የሚሆነው። ኢንክሪዚንግ ነምበርስ ኦፍ ማጋዚን ወይም ደግሞ የጋዜጣውን ቁጥር በጨመርን ቁጥር ኮስቱ ምን እየሆነ ይመጣል ማለት ነው? ይቀንሳል። ኮስት ፐር ታውዘንድ ስናደርገው ኮስቱ ይቀንስልናል። ሌላው ክላተር ኤንድ ኮምፒቴሽን ይኖራል እዚህ ጋር። ያ ማለት ምንድነው? ብዙ ማስታወቂያዎች ጋዜጣዎች ላይ ሊወጡ ይችላሉ። ስለዚህ እዚህ ጋር ክላተር ኤንድ ኮምፒቴሽን ስለሚኖር ድሮባክ እንደ አንድ ሊሚቴሽን ይታያል። ኤንድ ኦልሶ ፓራዶክስ ይኖራል። የተለያዩ የሚቃረኑ ሀሳቦችም ሊኖሩ ይችላሉ። እነዚህ ነገሮች መኖራቸው እንደ ዲስአድቫንቴጅ ይታያል ማለት ነው። ሌላኛው አድቫንቴጅስ ኦፍ ኒውስ ፔፐር መጽሔቶች ላይ ያለው አድቫንቴጅ ምንድን ነው? አንደኛ ኤክስቴንሲቭ ፐነትሬሽን የመጀመሪያው አድቫንቴጅ ኒውስ ፔፐር። ሌላኛው ፕሪንትድ ኤክስቴንሲቭ ፐነትሬሽን ያ ማለት ሃይ ዲግሪ ኦፍ ማርኬት ከቨሬጅ በጣም ብዙ ቦታዎችን ከቨር ማድረግ ይቻላል። በምን? በኒውስ ፔፐር ማለት ነው፣ በመጽሔቶች ማለት ነው። ስለዚህ ሃይ ዲግሪ ኦፍ ማርኬት ፐነትሬሽን ኦር ከቨሬጅ ይኖረዋል። ዘይ ኦፈር ዘ አድቨርታይዘር ለአድቨርታይዘር የሚያቀርቡት አድቨርታይዘር። ስለዚህ ትሩ ማስ ሚዲየም ነው። ማስ ፕሮሞሽን መስራት የሚቻልበት ሁኔታ ነው ያለው። ስለዚህ ለሁሉም ሴግመንት ኦፍ ፖፑሌሽን ተደራሽ መሆን የሚቻልበት ሁኔታ አለ። በምን? በኒውስ ፔፐር ማለት ነው። ስለዚህ ፐብሊሽ ይደረጋሉ ኤዚሊ ኤንድ ዴይሊ ነው የሚነበቡት። ሃይ ሌቭልስ ኦፍ ፍሪኩዌንሲ ኢንቱ ሚዲያ ስኬጁል ማለት ፍሪኩዌንሲ ሌቭል ኦፍ ፍሪኩዌንሲያቸው ሃይ ነው። በጣም በተደጋጋሚ ዴይሊ ፕሮዲውስ ስለሚደረጉ ማለት። ሌላው ፍሌክሲቢሊቲ አለ፣ ፍሌክሲብል ናቸው። ኢንተርምስ ኦፍ ሪኳየርመንትስ ፎር ፕሮዲውሲንግ ኤንድ ራኒንግ አድ ለፕሮዲውስ ለማድረግም ማስታወቂያዎችን ለመስራትም ብዙ ጊዜ መጽሔቶችን ምንድናቸው? ፍሌክሲብል ናቸው። ቢኮዝ ዴይሊ ነው። ሜሴጆችን አጀስት አድርጎ ማውጣት የሚቻልበት ሁኔታም አለ ማለት ነው። በፍጥነት ተጽፈው በፍጥነት ፕሮዲውስ ተደርገው በፍጥነት ተደራሽ መሆን ይችላሉ። ዊዝን ሃወር ማለት ነው። ሾርት ፕሮዳክሽን ታይም ኤንድ ክሎዚንግ ዴት ነው ያላቸው።
ለኢቨንቶች ኤንድ ለሁኔታዎችም ምላሽ መስጠት ሪስፖንድ ማድረግ የሚቻልበት ሁኔታ ነው ያለው። ሌላው ጂኦግራፊካሊ ደግሞ ሴሌክቲቭ ኔቸርም አላቸው። ሞር ጂኦግራፊክ ኤንድ ቴሪቶሪያሊ ሴሌክቲቭ መሆን ይችላሉ ማለት ነው። ከዳይሬክት ሜል አንጻር ግን ዝቅተኛውን ሴሌክቲቭ ነው ያላቸው ማለት ነው። ሶ ቹዚንግ ፔፐር ኮምቢኔሽንስ ኦፍ ፔፐር ዛት ሪች ኤንድ ግሬተር ሴልስ ፖቴንሻል። አሁን እዚህ ጋር ብዙ የሽያጭ አቅም ያለው ቦታ ላይ መጽሔቶች እዛ ቦታ ላይ ብቻ ተደራሽ እንዲሆኑ ማድረግ የምንችልበት ሁኔታ አለ። ሶ ሴሌክቲቭ ናቸው እንላለን ማለት ነው። እነዚህ አድቫንቴጆች አሉት። ሌላኛው ሊሚቴሽኑን ስናይ አንደኛ ፑር ፕሮዳክሽን ነው። እዚህ ጋር ፑር ፕሮዳክሽን ኳሊቲ ያላቸው ምንድን ነው? እዚህ ጋር ብዙ ጊዜ መጽሔቶች የሚታተሙበት ወረቀት ምንድን ነው? ጥራት ያለው አይደለም ነው። ስለዚህ አብሰንስ ኦፍ ከለር ላይኖራቸው ይችላል። ላክ ኦፍ ታይም ፔፐር ጥራት ያላቸው ወረቀቶች ላይኖሩ ይችላሉ። ሶ ሊሚትድ የሆኑ ኳሊቲዎች ሊኖራቸው ይችላሉ። ኤንድ ኦልሶ ላይፍ ስፓናቸውን ስናይ አሁን ማጋዚን ብዙ ጊዜ ፐርማነንስ ወይም ደግሞ ፐርማነንትሊ ብዙ ሰዓት የመቆየት እድል አለው ብለናል። ጋዜጦች ግን መጽሔቶች ግን ዴይሊ ነው የሚታተሙት። ከአንድ ቀን በላይ አይቆዩ ማለት ነው። ዛሬ የተነበበ መጽሔት ነገ የመነበብ እድል አይኖረውም። ዴይሊ ነው ፐብሊሽ የሚደረጉት። ያ ማለት ምንድን ነው? ሪፒትድ የሆነ ኤክስፖዠር የላቸውም ማለት ሰዎች አንድን መጽሔት ደጋግሞ አያነቡትም። አንድ ጊዜ አንብበው ይጥሉታል ነው። ስለዚህ ላይፍ ስፓናቸው ዝቅተኛ ነው። የማን የኒውስ ፔፐሮች ማለት ነው። ይሄ ዲስአድቫንቴጅ ነው ለአድቨርታይዘሮች። ሚዲያዎች ፕሪንትድ ኤንድ ብሮድካስት ሚዲያዎችን ካየን አድቨርታይዚንግ ማኔጅመንት፣ አድቨርታይዚንግ እንዴት ነው ማኔጅ የምናደርገው? አድቨርታይዚንግ በኢንተግሬትድ ማርኬቲንግ ኮሚኒኬሽን ምን አይነት አድቫንቴጅ አለው፣ ሮሉ ምን አይነት ሚና አለው የሚለውን ስናይ አድቨርታይዚንግ እንግዲህ ካምፓኒው ፕሮዳክቱ ኤንድ ማርኬቲንግ ጎላችንና ፈርሙ ስታብሊሽድ በማድረግ አንጻር ከፍተኛ የሆነ ሮል አለው። አድቨርታይዚንግ ኦልሶ ዳትስ ዘ ሴንትራል ፎከስ ነው። ከሌሎች ኮምፖነንቶች ጋር ኢንተግሬት ሆኖ መስራት ያለበት ነው። ኢን ፕሮዳክት ኤንድ ኦልሶ ካምፓኒ ኤንድ አድቨርታይዚንግ ዘ ሴንትራል ፎከስ ነው። አድቨርታይዚንግ ሌሎች ናሽናል ሴሎች ኤንድ ትሬድ ፕሮሞሽኖች ፕሮግራሞችን ሳፖርት ያደርጋል። እንደዚህ ሀገራዊ ሽያጩ ሴልስ ፎርሶች ሽያጭ ሲሸጡ እነሱን ለማገዝ ትሬድ ፕሮሞሽኖችን ሳፖርት ያደርግልናል። ቢዝነስ ቱ ቢዝነስ ሴክተሮች ላይም ትሬድ ሾዎችን ኤንድ ፐርሰናል ሴልሶችን ሳፖርት ያደርጋል። በኮንሱመር ደረጃዎችም ስናይ ዳት ዘ ፕራይሜሪ ኮሚኒኬሽን ቬሂክል ነው። ከከስተመሮች ጋራ ቅድሚያ ኮሚኒኬት ለማድረግ አድቨርታይዚንግን መጠቀም አሪፍ ነው ተብሎ ይታሰባል። የተለያዩ ፋንክሽኖችን ሳፖርት ያደርግልናል። የተለያዩ ፕሮሞሽናል ቱሎችን በአድቨርታይዚንግ ነው ሳፖርት የሚሆኑት። አድቨርታይዚንግ በጣም ኢፌክቲቭ ነው ኤንድ ኢት ኢዝ ኤ ዊል ነው። ፕሮሞሽናል ኢፈርታችንን የሚያሽከረክርልን ነው ማለት ነው። የሚያሽከረክርልን ነው። ሌሎቹ በሱ ዙሪያ የሚሽከረከሩ ናቸው በአድቨርታይዚንግ ዙሪያ። ስለዚህ አዌርነስ ክሬት በማድረግ አንጻር ፖዚቲቭ አቲቲዩድ ቢውልድ ከማድረግ አንጻር አድቨርታይዚንግ ትልቅ የሆነ ሮል አለው ማለት ነው። ከስተመሮች ስለ ብራንድ ስለ ካምፓኒው እውቅና እንዲኖራቸው ጥሩ የሆነ አመለካከት እንዲኖራቸው ከማድረግ አንጻር አድቨርታይዚንግ ትልቅ ሚና አለው። አድቨርታይዚንግ ሮል ኢን ኢንተግሬትድ ማርኬቲንግ ኮሚኒኬሽን ስናይ በኢንተግሬትድ ማርኬቲንግ ኮሚኒኬሽን የአድቨርታይዚንግ ሮል ምንድን ነው? አዌርነስ ክሬት ማድረግ፣ አፕሮፕሪየት የሆነ ብራንድ ላይኪንግ ኤንድ አቲቲዩድ እንዲኖራቸው ማድረግ፣ ቢውልድ ፖዚቲቭ የሆነ ብራንድ አሶሲዬሽን ክሬት ማድረግ፣ አቲቲዩድ ፖዚቲቭ አቲቲዩድ ጥሩ የሆነ አመለካከት ጥሩ የሆነ የብራንድ ቁርኝት እንዲኖር በከስተመርና በብራንድ መካከል እንዲኖር ማድረግ ነው። ኤንድ ኦልሶ ዩኒክ የሆነ ፖዚሽን ለብራንዳችን የተለየ ቦታ እንዲኖረው ማድረግ። ከኮምፒቴተሩ ብራንድ አንጻር የኛ ብራንድ ኦፕቲማል የሆነ ፖዚሽን እንዲኖረው ብራንዳችን በተለያዩ ከብራንድ ካታጎሪዎች አንጻር ኦፕቲማል የሆነ ፖዚሽን እንዲኖረው ማድረግ፣ ዩኒክ የሆነ ማንነት ኦር ዲፈረንሽት እንዲኖረው ማድረግ ነው። የከስተመሮችን እይታ የከስተመሮችን አመለካከት የከስተመሮችን እምነት ኢንፍሉንስ በማድረግ ከስተመሮችን ፐርሲውድ በማድረግ ኦፕቲማል የሆነ ብራንድ ፖዚሽን ዩኒክ የሆነ ብራንድ ዲፈረንሽት የሆነ ብራንድ እንዲኖረን ያደርጋል። ኤንድ ኦልሶ ስትሮንግ የሆነ ብራንድ ኢኩዊቲ ያ ማለት ኢት ኢኔብልስ ኤ ካምፓኒስ ኢን ኦርደር ቱ ጀነሬቲንግ ኤክስትራ ቫሊዩ ፍሮም ኢትስ ዩኒክ ብራንድ ኔም ዳስ ብራንድ ኢኩዊቲ ማለት ነው። ድርጅቱ በአድቨርታይዚንግ አማካኝነት ክሬት ካደረገው ፖዚቲቭ የሆነ ፋቮሬብል ብራንድ ኔም ተጨማሪ ቫሊዩ ተጨማሪ ጥቅም እንዲያገኝ ማድረግ ይቻላል ማለት ነው። ሳትስ ብራንድ ኢኩዊቲ
ሶ አድቨርታይዚንግ ካምፔናችንን እንዴት ማኔጅ ማድረግ እንችላለን? እንዴት ነው ፕላን አድርገን አዘጋጅተን ምናምን የምንሰራው? ወይም ደግሞ ማስታወቂያ እንዴት ማስራት እንችላለን አድቨርታይዚንግ የሚለን እዚህ ጋር ሀሳቡ የሚለን እንደዛ ነው። ሶ አድቨርታይዚንግ ካምፔን ማኔጅ ማድረግ ስንል እንግዲህ ማኔጂንግ አድቨርታይዚንግ ካምፔን ሲባል ዘ ፕሮሰስ ኦፍ ፕሪፔሪንግ ኤንድ ኢንተግሬቲንግ አድቨርታይዚንግ ፕሮግራሞችን ማዘጋጀት እና ማቀናጀት ነው። ሶ መጀመሪያ ዳትስ ማርኬት አናላይሲስ መስራት ነው። ያ ማለት ምንድነው? ኮምፒቴተሮቻችንን መለየት ኤንድ ኦልሶ ታርጌት ማርኬታችንን ማወቅ፣ ደንበኞቻችንን እና ተፎካካሪዎቻችንን መለየት። ያ ማለት የሚኖረን ኦፖርቹኒቲ ምንድን ነው? እንደ ካምፓኒ ያለን ጥንካሬ ምንድን ነው? ኮምፒቴተሮቻችን እነማን ናቸው? ስትራቴጂያቸው ምንድን ነው? ማርኬቶቻችንስ እነማን ናቸው? ከስተመሮቻችንን መልእክታችንን የሚሰሙን መልእክታችንን ሪሲቭ የሚያደርጉን አካላት እነማን ናቸው የሚለው ማወቅ። እዚህ ጋር ስንመጣ ሁለት ነገሮች አሉ አናላይዝ ስናደርግ። የመጀመሪያው ታርጌት ማርኬታችን ማን ነው ነው። ሁለተኛ ኮምፒቴተሮቻችን ምን አይነት ሚዲያዎችን ይጠቀማሉ ነው። ሶ እነዚህ ነገሮች ከለየን በኋላ ማርኬት አናላይሲስ ከሰራን በኋላ ምን ይኖራል? ኢፌክቲቭ የሆነ ሜሴጅ ዲዛይን እናደርጋለን። አድቨርታይዚንግ ካምፔኑም ዲዛይን ይደረጋል ይለናል። ከዛስ ኦብጀክቲቫችንን መለየት፣ አቺቭ ማድረግ የምንፈልገው ነገር ምንድን ነው? ብራንድ ኢሜጅ ቢውልድ ማድረግ ነው የምንፈልገው? ኮርፖሬት ኢሜጅ ቢውልድ ማድረግ ነው የምንፈልገው? ምንድን ነው ኢሜጅ ቢውልድ ማድረግ? ብራንድ ኤንድ ኮርፖሬት፣ የድርጅት ኢሜጅ፣ የብራንድ ኢሜጅ፣ የፕሮዳክት ኢሜጅ ኤንድ ብራንድ ኢኩዊቲ ጀነሬት ማድረግ እንችላለን። ቅድም እንዳለ ኤክስትራ ቫሊዩ ማግኘት የምንችልበት ሁኔታ ኤንድ ኦልሶ ኢንሃንስ ዌን ዊ ኮምባይን ኢፌክቲቭ አድቨርታይዚንግ ዊዝ ኳሊቲ ፕሮዳክት ማለት ነው። ኳሊቲ ኦፍ ፕሮዳክታችን ኤንድ ሃይ ሌቭልስ ኦፍ ብራንድ ኢኩዊቲ ካለ ዲስቲንክት የሆነ አድቫንቴጅ ማግኘት የምንችልበት ሁኔታ ይኖራል። ሶ ብራንድ ኢኩዊቲ ካለ ፖዚቲቭ የሆነ ብራንድ ኢኩዊቲ ቢውልድ ማድረግ ከቻልነ ዳትስ አንደኛ ቶፕ ኦፍ ማይንድ መሆን ይችላል ብራንዳችን፣ ሁለተኛ ቶፕ ኦፍ ቾይዝ መሆን ይችላል። ያ ማለት ምን? ቶፕ ኦፍ ማይንድ ሲባል ስለ ፕሮዳክት ሲወራ ከስተመሮች ማይንድ ላይ ቀድሞ የሚመጣው ፕሮዳክት የኛ ነው። ከስተመሮች መምረጥ ሲፈልጉ ቅድሚያ የሚመርጡ ብራንድ የኛ ነው። ቢኮዝ ዊ ሃቭ ብራንድ ኢኩዊቲ የምንለው እሱን ነው ማለት ነው። ሶ ኳይክሊ ካምስ ቱ ማይንድ ፍሮም ፕሮዳክት ካቴጎሪ ማለት ነው። ዳትስ ቶፕ ኦፍ ማይንድ ማለት ወደ ከስተመሮች ጭንቅላት ቀድሞ ሊመጣ ከፕሮዳክት ካቴጎሪዎች መካከል ወደ ከስተመሮች ጭንቅላት ቀድሞ ሊመጣ የሚችለው የፕሮዳክት አይነት ያነ ሲሆን ኤንድ ኦልሶ ዳት ዘ ኔም ሃዝ ፕሮፐርሊ ቢንግ ቶፕ ኦፍ ማይንድ ብራንድ ማለት ነው። ቢ ፈርስት ማለት ነው። ሶ እነዚህ ነገሮችን ቢውልድ ማድረግ። ሌላው ኢንፎርሜሽን ፕሮቫይድ ማድረግ ነው የኛው ኦብጀክቲቭ። ያ ማለት ቢሳይድ ቢልዲንግ ብራንድ ሪኮግኒሽን ኤንድ ኢኩዊቲ አድቨርታይዚንግ ሰርቪስ ሌሎች ጎሎች አሉት። አሁን ብራንድ ሪኮግኒሽን ኦር አዌርነስ ክሬት ከማድረግ ኢኩዊቲ ክሬት ከማድረግ አንጻር ሌሎች ጎሎች አሉት። ምንድነው? ኢንፎርሜሽን ፕሮቫይድ ማድረግ፣ ፕሮቫይዲንግ ኢንፎርሜሽን ቦዝ ለከስተመሮችም ሊሆን ይችላል ለቢዝነስ ባየሮች መረጃዎችን መስጠት፣ ሪቴለር ስቶር የት እንደሚገኝ፣ ሎኬሽናችን የት እንደሆነ ዲቴል ስለ ፕሮዳክት ስፔሲፊኬሽኖቹ መረጃዎችን ልንሰጥ እንችላለን። ያ ማለት ከስተመሮች ኮንቬኒየንትሊ ኤንድ ኦልሶ በተመቻቸ ሁኔታና በቀላሉ ግዢዎችን እንዲፈጽሙ መረጃዎችን መስጠት መቻል ማለት ነው። ስለዚህ ፕሮቫይዲንግ ኢንፎርሜሽን ነው አላማችንን ኦብጀክቲቫችንን ማወቅ። ፐርሱድ ማድረግ ነው። ምን አይነት ኦብጀክቲቭ ነው? ከስተመሮችን ኮንቪንስ ማድረግ ነው። ይህን ፕሮዳክት ተጠቀሙት ሱፐርየር ነው ከሌሎች የተሻለ ነው ብለን ማሳመን ነው ወይስ ይህን ፕሮዳክት አትጠቀሙት ብለን ኔጌቲቭ ኮንስኩዌንስ እንዳለው ወይም ያንን ፕሮዳክት አለመጠቀም ኔጌቲቭ ነገር እንዳለው ከስተመሮችን ማሳመን መቻል። ሶ ፐርሱድ ማድረግ። ሌላኛው ማርኬቲንግ ይፈርስ ሌሎች ማርኬቲንግ ፋንክሽኖችን ሰፖርት ለማድረግ ትሬድ ፕሮሞሽን፣ ለምሳሌ ፐርሰናል ሴሊንግን ሴልስ ፕሮሞሽኖችን ለማገዝ ሊሆን ይችላል ማለት ነው። ሶ እነዚህ ኦብጀክቲቮች አሉ። ሌላው ኢንከሬጅ አክሽን፣ ከስተመሮችን ውሳኔ እንዲወሰኑ ድርጊቶችን እንዲያደርጉ ማበረታታት፣ ሞቲቬት ማድረግ። ሞቲቬሽናል ታይፕ ኦብጀክቲቭ ሊኖረን ይችላል። ኢንከሬጅ ቪወርስ ቱ አክሽን፣ ድርጊት እቃ እንዲገዙ እንዲደውሉ እንዲያደርጉ ማለት ሰው አክሽን ኦሪየንቴድ ወይም ደግሞ ተግባርን መሰረት ያደረገ ማስታወቂያ ልንሰራ እንችላለን። ስፔሻሊ ቢዝነስ ቱ ቢዝነስ ሴክተር ላይ ጀነሬቲንግ ሴልስ ሊድ፣ ሽያጭ እንዲኖር ማድረግ። ዌብ አድሬስ ኦር ቴሌፎን ነምበሮችን በማስቀመጥ ሽያጭ
በቀላል ግዢ እንዲፈጽሙ ማድረግ የምንችልበት ሁኔታዎች አሉ። ሶ ኢንከሬጅ አክሽን ተግባርን የሚያበረታታ ሊሆን ይችላል። ሶ ምንድነው ኦብጀክቲቫችን የሚለውን ማወቅ ይጠበቅብናል። ሶ ኦብጀክቲቫችን እዚህ ጋር በአጠቃላይ ሲታይ 3 ሊሆን ይችላል ማለት ነው። አድቨርታይዚንግ ላይ 3 ኦብጀክቲቭ ሊኖሩን ይችላሉ። ሶ የመጀመሪያው ኢንፎርማቲቭ ነው። ኢንፎርም ማድረግ ስለ ከስተመር ቫልዩ፣ ስለ ብራንድ፣ ስለ ካምፓኒው፣ ስለ ኒው ፕሮዳክት ኢንፎርሜሽን መስጠት ማለት ነው። ሳጀስት ስለ ፕሮዳክት ሳጀስት ማድረግ፣ ስለ ማርኬት ፕራይስ፣ ስለ ሰርቪስ፣ ስለ ተለያዩ ነገሮች ፎልስ ኢምፐርሽን ካለ ማስተካከያ መስጠት። ሌላው ፐርሲዩድ ነው። ማሳመን ከስተመሮችን ፐርሲዩድ እንዲገዙ ምን እንዲሉ እንዲደውሉ ብራንዱ እንዲጠቀሙ ከስተመሮችን ማሳመን። ሌላኛው ሪማይንዲንግ ነው። የማለት እንደው ከስተመሮችን ማስታወስ ከስተመሮች ከኛ ጋር ያላቸውን ግንኙነት አስጠብቀው እንዲቀጥሉ ማድረግ ማለት ነው። ሶ ከስተመሮች ፕሮዳክቱን መግዛት ከፈለጉ የት እንዳለ ፕሮዳክቱን ማስታወስ፣ ከስተመሮች በሚቀሩ ጊዜ እነሱን ማስታወስ ማለት ነው። ሶ ኦፍ ሲዝን ላይ ከስተመሮችን ማስታወስ እንደዚህ ነገር። ስለዚህ ኢንፎርም ማድረግ፣ ፐርሱድ ማድረግ ወር ሪማይንድ ማድረግ ሊሆን ይችላል ኦብጀክቲቫችን። ሶስተኛው ፕሮሰስ ላይ ስንመጣ በጀታችንን ሪቪው ማድረግ ነው። ሶ አናላይዝ ከሰራን ኦብጀክቲቫችንን ከለየን ያው በጀት መመደብ ነው። ሶ ካምፓኒ አካውንት ማኔጀር ኤንድ ክሬቲቭ አግሪስ ኦን ደ ጎላቸው ላይ ከተስማሙ በኋላ እንግዲህ ምንድነው ያለው በጀቱን ማጽደቅ ነው። ሶ አሎኬቲንግ ዶላርስ ነው ኢን ኦርደር ቱ ራን ዘ አድቨርታይዚንግ ካምፔን ማለት ነው። ስለዚህ ፈንዱ ላይ በጀቱ ላይ ይስማማሉ ማለት ነው። ከዛ ሚዲያ ሴሌክት ያደርጋሉ። ሶ ዴቨሎፒንግ ስትራቴጂ ኤንድ ታክቲክስ ዊዝ ሚዲያ ሴሌክሽን ማለት ነው። ሶ አብሮ የሚሄድ ከጎሉ ጋር ከድርጅቱ ሁኔታ ከከስተመሮች ፍላጎት ጋር ከኦብጀክቲቭ ጋር አብሮ የሚሄድ ሚዲያዎችን ሴሌክት ማድረግ፣ ሜሴጆችን ዴቨሎፕ ማድረግ ኤንድ ኦልሶ ካምፔኑን ማዘጋጀት ነው። በቃ የሚዲያ ዘመቻውን ማዘጋጀት ይሆናል ቀጣዩ ስራ ማለት ነው። ከዛስ ክሬቲቭ ኤንድ ክሬቲቭ ብሪፍ እዚህ ጋር ምንድነው ክሬቲቭ ስትራቴጂ ኦር ክሬቲቭ ብሪፍ ይባላል። ምንድነው ፕሪፔሪንግ አድቨርታይዝመንት ዳትስ ክሬቲቭ የሆነ ወርክ ዶክመንት በሆነ መንገድ ማስቀመጥ ማለት ነው። ክሬቲቭ የሆነ ወርክ የአድቨርታይዚንግ ካምፔኑን ክሬቲቪቲውን በዶክመንት ማስቀመጥ ክሬቲቭ ስትራቴጂ ኦር ክሬቲቭ ብሪፍ ይባላል። ያ ማለት ምንድነው ምንን ያካትታል? ኦብጀክቲቭን ማስቀመጥ፣ ታርጌት ኦዲየንሱን ኦብጀክቲቫችን ለምሳሌ ፐርሲዩድ ማድረግ ከስተመሮችን ማሳመን ሊሆን ይችላል። ፐርሲዩድ ኦብጀክቲቭ ይቀመጣል። ታርጌት ኦዲየንሶቹ ማን ናቸው? ስቱደንት ሊሆን ይችላል፣ ተማሪዎች ጋር ማስታወቂያውን የሚሰራው ለተማሪዎች ነው። ሜሴጅ ዘምስ የመልእክቱ ዋና ጭብጥ ሀሳብ ምንድን ነው? ያኔ ይቀመጣል። ሳፖርት፣ ኮንስትሬንት፣ ሊሚቴሽኖች ካሉ፣ ክሬቲቭ ታስኮች ካሉ እነዚህ በሙሉ ይቀመጣሉ ማለት ነው። ሶ ኤክስፔክትድ ቱ ፕሮዲስ አድቨርታይዝመንት ኮንቬይ ዘ ዲዛይር ሜሴጅ ደ ማነር ዛት ዊል ፖዚቲቭሊ ኢምፓክት ዘ ፖቴንሻል ከስተመር ከስተመሮችን በጥሩ ሁኔታ ተጽዕኖ ሊፈጥር የሚችል መልእክት አድቨርታይዚንግ ሜሴጅ ዴቨሎፕ ማድረግ የሚቻልበት ሁኔታ እንዲኖር ዳትስ ክሬቲቭ ብሪፍ ይቀመጣል፣ ዶክመንት ይዘጋጃል ማለት ነው። ሶ ይሄ ነው እንግዲህ ስቴፕ። ሌላኛው አድቨርታይዚንግ ኤጀንሲ ሴሌክት ማድረግ ነው። አሁን እዚህ ጋር ማስታወቂያዎችን ሲሰራ አንድ ድርጅቱ ራሱ ሊሰራ ይችላል። ሁለተኛ ደግሞ ማርኬቲንግ ኤጀንሲዎችን ቀጥሮ ማስታወቂያዎችን ሊያሰራ ይችላል። ሶ አንድ ድርጅት ማርኬቲንግ አድቨርታይዚንግ ኤጀንሲዎችን መቅጠር ቢፈልግ እንዴት ሴሌክት ያደርጋል ነው? መጀመሪያ አይዴንቲፋይ ኤንድ ፕራዮሪታይዝ ኮርፖሬት ጎል አላማውን መለየት አለበት። ማወቅና መለየት ነው። እዚህ ጋር አይዴንቲፋይ ኤንድ ፕራዮሪታይዝ ቫሪየስ ኮርፖሬት ጎል የድርጅቱ አላማ ምንድን ነው? ጎሉ ምንድን ነው? ጎሉን ካወቀ ለማኔጀሩም ለኤጀንሲውም አቅጣጫ ይሰጠዋል። ምን መስራት እንዳለባቸው ምን ማድረግ እንዳለባቸው ያውቃሉ። ነገር ግን ክሊር የሆነ ጎል አንደርስታንዲንግ ከሌላቸው ስለ ዓላማቸው ስለሚሰራው ስራ ግልጽ የሆነ እውቀት ከሌላቸው አንደርስታንዲንግ ከሌላቸው መግባባት አይችሉም ማለት ነው። ስለዚህ it is impossible ኤጀንሲዎችን መምረጥ አስቸጋሪ ነው የሚሆነው ማለት ነው። ስለዚህ ክሊር የሆነ አይዲያ ሊኖረን ይችላል ማለት ነው። አንአምቢጂየስ የማያሻማ ዓላማ ግብ ሊኖረን ይገባል ማለት ነው። ግብ ሊኖረን ይገባል ማለት ነው። እንደዛ አንአምቢጂየስ የሆነ ጎል ካለ በካምፓኒውና በኤጀንሲው መካከል መግባባትና መስማማት ይኖራል። ሌላኛው ዴቨሎፕ ሴሌክሽን ክራይቴሪያዎችን ማዘጋጀት ነው። ሌላኛው ስቴፕ የሚሆነው ምንድነው? እዚህ ጋር ኤጀንሲ
ሴሌክት ከማድረጉ በፊት አንድ ድርጅት ፕሮሰስ ሂደት ሴሌክት የሚያደርግበትን ሂደት ኤንድ ኦልሶ ክራይቴሪያዎች ሊመዝንባቸው የሚችላቸው ቫሪያብሎች ወይም ደግሞ ክራይቴሪያዎች ማዘጋጀት አለበት። ኢቭን ድርጅቱ ኤክስፒሪያንስ እንኳን ቢኖረው ከዚህ በፊት ኤጀንሲ የመመልመል ፕሮሰስ እና ክራይቴሪያ ማዘጋጀትን ኢን አድቫንስ በተሻለ መንገድ ማዘጋጀት ይጠበቅበታል። ለምሳሌ የኤጀንሲው ሳይዝ መታወቅ አለበት። ኤክስፒሪያንስ የስራ ልምዱ ኤንድ በኤጀንሲው እና በኮርፖሬት ወይም በካምፓኒው መካከል ኮንፍሊክት ኦፍ ኢንተረስት ወይም ደግሞ የፍላጎት አለመጣጣም አለ የለም። ኤንድ ሬፑቴሽን ኤንድ ካፓቢሊቲ ከዚህ በፊት የሰራቸው ስራ ክሬቲቪቲ ሬፑቴሽን ኤንድ ካፓቢሊቲ ወይም ደግሞ ኤቢሊቲውን ፕሮዳክሽን ካፓቢሊቲውን ኤንድ ሚዲያ ፐርቼዚንግ ካፓቢሊቲውን እነዚህ ነገሮች በሙሉ አቅሙን ፋይናንሻል ስታንዲንጉን ስኪል ስታንዲንጉን ክሬቲቭ ስታንዲንጉ በሙሉ አስ ኤ ክራይቴሪያ ኢቫሉዌሽን ወይም ደግሞ ያንን እንደ መመዘኛ ልንጠቀማቸው እንችላለን። ክሊየንት ሪፈረንስ መጠቀም ነው። ሪፈረንስ ሌሎች ክሊየንቶችን መጠየቅ ከዚህ በፊት ካላችሁ ኤክስፒሪያንሳቸውን ሸር እንዲያደርጉን ማድረግ ማለት ነው። ሶ ከስተመሮች ያላቸውን ኤክስፒሪያንስ ሸር እንዲያደርጉን ሶ ሪፈረንስ ኦብቴን ማድረግ ከሌሎች ማለት ነው። ከሌሎች ሪፈረንስ መጠየቅ እና ሪፈረንስ ማግኘት ስለዛ ክሊየንት ማለት ነው። ሶ ተመሳሳይ የሆነ ፍላጎት ያላቸው ይሄ ክሊየንት ሰርቭ አድርጓቸው ከሆነ ሶ ምን አይነት ኤክስፒሪያንስ እንደነበራቸው ሸር እንዲያደርጉን ስቶሪያቸውን እንዲያጋሩ ፖዚቲቭ የሆነ ፊድባክ ካላቸው ስለ ፕሮዳክታቸው ወይ ስለ ፕሮዳክታችን ስለ ሰርቪሳችን ወይም ከዚህ በፊት ስለነበራቸው ኤክስፒሪያንስ ያላቸውን ነገር እንዲያጋሩን ክሊየንት ሪፈረንስ መጠየቅ ማለት ነው። ከዛስ ሪኳይስት ሪትን ኤንድ ኦራል ፕሬዘንቴሽን ይኖራል። ሶ ከዛ ኤጀንሲው አድቨርታይዚንግ ኤጀንሲው በጽሁፍና በቃል ፕሬዘንት ያቀርባል ማለት ነው። ፕሬዘንቴሽን ይኖራል። ሶ ያንን አድቨርታይዚንግ እንዴት እንደሚሰራ ኦር ያንን ፕሮብሌም እንዴት ሶልቭ እንደሚያደርገው ሲቹዌሽኑን ወይም ደግሞ ያሉ ጥያቄዎችን የሚመልስበት ሁኔታ ይኖራል። ስለዚህ ኦራል ኤንድ ሪትን ፕሬዘንቴሽን ይኖራል ማለት ነው። ሶ እዚህ ጋር ኦራል ኤንድ ሪትን ፕሬዘንቴሽን ላይ ሃው ኢች ኤጀንሲ ዊል ዲል ዊዝ ስፔሲፊክ ኢሹ ኤጀንሲዎች እንዴት ነው ከጉዳዮች ጋር ዲል የሚያደርጉት፣ እንዴት ነው ፕሮብሌሞችን ሶልቭ የሚያደርጉት፣ እንዴት ነው ስራዎችን የሚሰሩት የሚለውን ነገር እንድናቅ ይረዳናል። ሶ ኢት ሄልፕስ ቱ ዘ ካምፓኒስ ቱ አሰርቴን ዊዘር ዘ ኤጀንሲ ዩዝስ ታክቲክ ኤንድ ሜትድስ ዛት አር አክሴፕቴብል። ሶ እዚህ ጋር ኦራል ኤንድ ሪትን ፕሬዘንቴሽን መኖሩ ኤጀንሲው የሚጠቀማቸው ታክቲኮች የሚጠቀማቸው ሜቶዶች መኖራቸውን እንድናረጋግጥ ጥሩ ምን አይነት ስትራቴጂዎችን እንደሚጠቀም እንድናቅ ይረዳናል ማለት ነው። ሶ በዚህ መንገድ ኤጀንሲዎችን መመልመል እንችላለን ይለናል። ሶ አጠቃላይ ቻፕተር 3 አድቨርታይዚንግ ይህንን ይመስላል ማለት ነው። ግልጽ ያልሆነላችሁ ካለ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁ